ተፈጠሩ እኔ ድሮ እየለመነችኝ ነበር እኮ እንደውም እኔ ነበርኩ ብዙም ያን ፍላጎት የሚልልኝ በየቀኑ ነበር የምናደርገው የነበረው ድሮ መጀመሪያ አካባቢ እንደተጋባ በየቀኑ የሆነ ጊዜ ላይ ነው በቃ ቆመ መቻታል ይቀናታል እንደዚህ የወንድ ነገሮች በጣም ይቀናታል የኔ ስሩለት ለብሳለች ወንዳው ቢሄቪየሯ ወይ ወንዳው አይነት እንትን ካራክተር ኳስ ተጫዋችም ከመሆን ጋር የተያያዘ ሊሆን ይችላል ያ እንደዛ ነው ምን ሆነሽ ነው ምን ለምደሽ ነው ከኔ ለምንድን ነው ማማረግ ማፈል ለምንድን ነው ታዲያ ለምንድን ነው አሞኛል ሁሌ ነው የሚያምሽ ሁሌ እንተንሽ እዚህ ጋር ጭሞ ተሽኩሩኝ እሽኩር ምን ደሞ ነው እሺ ቆይ እስኪ ስልክ አልመቻለኝ እኮ ታውቂያለሽ ወደዚህ ዙሪ እና ምንድን ነው እንዴ ናስቲሮ ካሜራማን ወደ ዘመን የለብህም ወደዚህ ቆይ ወደ ዘመን የለብህም ምን ታረጋለህ እንዴ ሮቤል ወደ ዘመን እየሰማሽ ነው ዝም ብለሽ ቁጭ በይ ምን ልታረግ ነው ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ እንዲሁ በአዲስ እንግዳ በአዲስ ቆይታ ልናደርግ ማለት ነው ከእንግዳዬ ጋር እንግዲህ ከኔ ጋር ያገናኘው ምን አይነት ጉዳይ ይዞ እንደመጣ ከራሱ አንደበት ነው ምን ሰማው ዛሬ እንግዲህ እንደምታውቁት ይህን ጉዳይ ወይም እዚህ ቻናል ላይ ከዴቭ ጋር ነው በተከታታይነት ስንሰራ የቆየ ነው እንደ ሁሉ ጊዜው ዛሬም በዚሁ ስራ ላይ አብረን ነው የምንከታተለው የዚህን ኬዝ ጉዳይ የሚያስኬደን ከሆነ ማለት ነው ለአሁኑ ዴቭ እንግዲህ በሌላ የስራ ቆይታ ላይ ስላለ እኔ ጥቆሙን እየወሰድኩኝ ጉዳዩን አደምጣለሁ እከታተላለሁ ከዛ ከዴቭ ጋር ምን ቀጥለው ይሆናል ክትትል ስራችንን ማለት ነው ውድ ቤተሰቦች ላይክ ሼር ሰብስክራይብ አድርጉ ቪዲዮአችንን ስትጀምሩ ኮሜንት ላይ ሐሳብ አስተያየታችሁን እየሰጣችሁ አብሮነታችሁን ከኛ ጋር አድርጉላለሁ አብረን እንቆይ እሺ እኔ ጌታ እንዴት አለ እሺ እንዴት ነህ ደህና ነህ ሰላም ኑሮ አለን ተመስገን ካንተ ጋር እንግዲህ የተወሰነች ነገር አውርተናል አጫውተኸኛል ለምን አይነት ጉዳይም እንደሆነ ነግረኸኝ ነበር ግን ደግሞ በይበልጥ እኔ ከተመልካችና አድማጭ ጋር መስማት ፈለኩኝ ጉዳዩን እስኪ አስረዳኝ ምንድነው ያገናኘን ከስም ጀምርልኝ ስሜ አቤል ዮሐንስ እባላለሁ ያው ተወልጄ ያደኩት እዚሁ አዲስ አበባ ነው ማይገርም እና ምንድነው መሰለ እኔ እንኳን በህይወት ያጋጠመኝ ያልተለመዱ ነገሮች ህይወቴ በጣም ደስተኛ ነበርኩ በህይወቴ ከጥሩ ልጀምርልህ ብዬ በጣም ደስተኛ ነበርኩ ባለቤቴ በጣም ነው መወዳት እጅግ በጣም ነው እንፋቀረው ባለትዳር ነኝ ልጆች አልወለድንም ያው አብረን ነው የምንኖረው በጣም ቆንጆ የፍቅር የሚባሉ ጊዜያቶችን አሳለፍን ከዛም ለምን ይሄን ፍቅራችን በጣም ቆንጆ ነው አንቺም ትወጂኛለሽ እኔም እወድሻለሁ ለምን ተጠቃለን አብረን አንኖርም ብዬ ጥያቄ አቀረብኩላትና በቃ ሽማግሌ ላኩኝ እና እሷም ፍቃደኛ ሆነች እናም ተጋባንና በቃ መኖር ጀመርን ኑሮ እና የኖርን የተወሰነ ነገር ነገር እሺ እንዴት መሰለህ ባይገርም ተወቃችን ትንሽ ለየት ይላል መሰለኝ እኔ ትንሽ አሁን ጉርምስና የሆነ ሰዓት ላይ አለ አይደለም እድሜ በዛ ሰዓት ላይ ነበርና መንገድ ላይ እንደቀልድ ነው ለከፍኳት እንደውም በቃ ልክ ስርዓት በሌለው መልኩ ነው እንደውም ያን የለከፍኳት መንገድ ላይ አቺ አንሽ ሞይ ምናምን የማይመስል ነገር አለ እንደዛ ትንሽ ቀማምስ ነበር መጠጥም ጠጣ ነበር እና ሞቅታ ላይ ነበርኩኝ ለከፍኳት ከዛ አውራች ይገረመኝ እንዴት በቃ ስታወራኝ እኔ ታወራኛለሽ ብዬም አልጠበቅኩም እንደዛ ስላት አውራችን ተገባባን ከዛ በቃ አሰማመጥኳት ምናምን በሜሴጅም በምንም አድርጌ ምናምን ቀጣይ ለከፋውን ወደደችው መሰለኝ በዛ በኩል ማለፍ ጀመረች ምናምን ለከፋታለሁ ሸኛታለሁ ምናምን ያለ በጣም ግንኙነታችን በጣም ቦንድ እየሆነ መጣ እንትን እያለ መጣ ከዛ በቃ ፍቅር ጀመረን በፍቅር ቆንጆ ስኬታማ የሚባል ጊዜ በፍቅር ህይወት አሳለፈን ከዛም ያን አይተን ነው ወደ ትዳር የገባነው እና ቆንጆ የተባለ አይነት ፕሮግራም ተዘጋጀ ሽምግልና ማለት ነው ሲላክ በቃ አለ የተባለ እንጃ በጣም ቆንጆ ነበር ፈጣሪ የተመሰገነ ይሁን የተዘጋጀልን ፕሮግራም ቤተሰቦችም ደህና ናቸው በቃ ያን ያዘጋጁት በጣም አሪፍ ደስተኛ የሚባል አይነት ጊዜ ነበርና አይገርም ተወሰኑ ጊዜያቶች እንደዚህ አመት ከምናምን ከወር ምናምን በጣም ደስተኛ ነበርኩኝ በህይወቴ አሁን ግን በጣም በህይወቴ በጣም አሁን እየተበሳጨሁ ነው ያለሁት
ግራ ገባኝ። ምንም በቃ ምን ላድርገው? ያን የመሰለ ህይወት እንደዚህ ሲቀየር በቃ የምፈልገው ነገር አይደረግልኝም። አሁን መሰረታዊ የሚባል ነገር አለ አይደለ? ለሰው ልጅ እሱ ነገር አጣሁት። መጀመሪያ የነበረው ነገር በቃ ተቀየረ ሙሉ ለሙሉ። ማለት መሰረታዊ ነገር ማለት ከትዳር አንጻር ነው እየነገርከኝ ያለው። ትዳር አንጻር ትዳር ላይ መሆን ያለባቸው እንደ ባለ ትዳር ብለህ የምታስባቸው ነገሮች እየሆኑ አይደለም። በመሀላችሁ ክፍተት ፈጠረ። አዎ አይገርም። እንግዲህ አመት ምናምን ብያለሁ አይደል? በጥሩ ሁኔታ እንውስታው ወደ 2 አመት ምናምን ሊሆነን ነው። 2 አመት ከምናምን አለፈንና ረጅም ጊዜ ብዙ ወራቶች ነው ከባለቤቴ ጋር። ይከብዳል በጣም። ምንም አይነት ግንኙነት አድርገን አናውቅም። ምን እንደሆነ እኔ ግራ ገባኝ። አትፈልግም ጭራሽ ነው። እኔ ምን ላድርግ? እሺ አሁን እኔ ምን ልሁን? እበላለሁ እንግዲህ እንደ ሰው ጠጣለሁ። የሰው ልጅ ከበላ ከጠጣ መሰረታዊ ነገር ትዳር ካለው እንዴት ነው? ይሄ እኮ በጣም እኮ አስፈላጊ ጉዳይ እኮ ነው። በምክንያት ነው አይደለም ፈጣሪ ሰጠን። እንዴት ነው ታዲያ እኔ ያለ ግንኙነት መኖር የምችለው? በጣም ነው። ምን ሆነች? ግንኙነት አንዱም ልጅ ለመፍጠር ነው አይደለም? እሱም ነገር አንተ ደግሞ ልጅ እንዳልወለዳችሁ እየነገርከኝ። ልጅም አልወለድንም። አንደኛ ነገር እሱን እንኳን ተነጋግረናል። ቆይ ትንሽ ቆይተን ፍቅራችንን አጣጥመን እንትን ካልን በኋላ ለራሳችን ጊዜ ተሰጣተን እሱን ስንጨርስ ወደዛ እንሄዳለን። የት ሄደብናል? ልጆች ወልደን እንደርስበታለን። ለራሳችን ደስታ ጊዜ ይኑረን ለራሳችን ተባብለን ተመካክረን ቆየን። ከዛ ባለፈ ይኸው ረጅም ጊዜ ልጅ እንዳንወልድ ነው እንዳልል ምን እንጂ የጨቀጨኳት አይደለም። ማትሰጠኝ ለልጅ ነው ብዬ እንዳላስብ እሱ እኔ ያን ያህል ብቻ ነሱ አይደለም። የሷን ሐሳብም በቀበለዋለሁ ምንም ችግር የለውም ነው የምላት። ግን ምንድነው ግራ ገባኝ። አንድ ያመመኝ ስትለኝ የማይሆን ምክንያት ታቀርብ። ሁሌም የሰው ልጅ ሁሌ ታመማል እንዴ? የሰው ልጅ ሁሌ ፍላጎት ሳይኖረው ይቀራል እንዴ? እሷ ስትበላ ትጠጣ አይደል እንዴ? እንዴት ነው ይሄ ነገር ወገን? ህክምና ሁኔታው እንዴት ነው ያለው ነገር? በህክምና ያየችው ነገሮች አሉ? እጅግ በጣም ጤነኛ ናት። በጣም ጤነኛ ሴት። እንደሷ ጤነኛ የለም። ምንም አይነት ነገር የለባትም። እውነቱን ስነግር ምንም ህመም አያውቃትም። በቃ ጤነኛ ሴት ናት። ምናልባት እኔ ከወለደች በኋላ ወልዳ እንኳን ቢሆን እንደዚህ ስሜቱ የተቀየረው ከወለደች በኋላ ምናልባት ስሜቷ ጠፋ ወይ የሆነ ነገር ይኖራል ብለህ ለማሰብም እንትን አሉ። ምንም ነገር ሳይፈጠር የሰው ልጅ እንዴት እንደዚህ አይነት ነገር ይፈጠራል? አረ ጉድ ነው። ግራ ገባኝ። ሴክሹዋል ነገር አሁን በትዳር ውስጥ ከሆናችሁ በኋላ አድርጋችሁ አታውቁም ነው ወይስ ከጊዜ በኋላ ይመጣ? ከጊዜ በኋላ የመጣ ነገር ነው። ያ ጊዜ ግን ረዘም ላለ ጊዜ አሁን እስካሁን ድረስ ምንም አይነት ነገር በመሀላችሁ እየተፈጠረ አይደለም ማለት? በጣም ብዙ ወራቶች። እኔ እኮ 1 2 3 ወር ምናምን ቢሆን ችግር የለውም ምንም ማለት አይደለም። ገባ 3 እስከ 6 ወርም ችግር የለውም። ረጅም ጊዜ በቃ አመት ሊሆን እኮ ምን ቀረው? 1 አመት ሙሉ እንዴት ነው አንተ ከባለቤት ጋር ግንኙነት ሳታደርግ በጤንነት ምግብ እየበላ እየጠጣ ምንድነው? እና እቺ ሴትዮ ሌላ ነገር ማሰብ ጀመሩ። እኔ ማልፈልገው ነገር ማሰብ ጀመርኩ። አይምሮዬ በጣም የማይሆኑ መጥፎ ነገሮች እየመጡ ነው ያሉት። እንዴት መሰለ እንግዲህ እኔ እንደምፈልገው እሷ የማትፈልግ ከሆነ ምናልባት እንግዲህ ቃሉን ለመጥራትም ይከብደኛል፣ ለማሰብም ይከብድ ጉዳይ ነው። ግን በቃ ሰውና እንደዛ እያሰብኩ ነው ያሉት። ከባድ ነው በጣም ከባድ። ጥሩ ሁኔታ አይደለም ማለት ኦኬ። ከሌላ ሰው ጋር ግንኙነት ጀምራለች የሚል እያሰብኩኝ ፈጣሪ ያርገውና እንደው ይሄንን መቋቋም አልችልም። በርግጥ ኖርማሊ ያው በሳይንስም ራሱ አንድ የወጣ ጥናት እንዲሁም ተመልክቼ ነበርና ባልና ሚስት በጣም አዲስ ትኩስ የሚባል ፍቅር ላይ ካሉ በቀን አንዴ ቢያንስ ያደርጋሉ። ማለትም ይሄ በቀን አንዴ አልጋ ላይ ይገናኛሉ ይላል። ከዛ ደግሞ እንደው መላመድ ኖሮ ግን ደግሞ ከተለያዩ ነገሮች አንግሎች አንፃር በስራ ጫናም ሊሆን ይችላል ላይገናኙ ይችላሉ። በቀን አንዴ ድካምም አለ ምንም አለና ቢያንስ በ2 ሳምንት አንዴ ባለትዳሮች ግንኙነት ማድረግ አለባቸው የሚባል ነገር። ያንተ ግን 6 ወሩም አልፈዋል፣ 2 አመት እየጠጋ ነው ይመስለኝ። ረጅም ጊዜ በጣም ቆይቷል። ባይገርም እኔ መጀመሪያ አብረው እየኖሩ እንደመለየት ነው የሚቆጠረው። እኔ ድሮ እየለመነችኝ ነበር እኮ እንደውም እኔ ነበርኩ ብዙም ያን ፍላጎት የሚልልኝ። በየቀኑ ነበር የምናደርገው የነበረው ድሮ መጀመሪያ አካባቢ እንደተጋባ በየቀኑ የሆነ ጊዜ ላይ ነው በቃ ቆመ።
ምን ብጠይቃት እንዴ አይ ቆይ እኔ ከሷ አይመጣ ያው ሁሌም ከሷ ስለሚመጣ ብዙ መጀመሪያ ላይ አይ እንዴት ነው እኔ ሁሌ ስለሚመጣ እንትን ብላ ነው እንዴ እሷ ነበረች እንደውም በጣም ስሜታዊ ነበረች ፍላጎት የነበራት በዚህ ጉዳይ ላይ እና ምንድነው ያልተለመደ ነገር እንደዚህ ጓደኞቼንም አማከርኩ ማቆን ሰው አማከርኩ የሚቀርቡኝ ሰዎች እንደኔ አድርጌ ሳይሆን በሰው አድርጌ ጠየቅኩኝ አሁን አንድ ወዳጅ ያለ እንደዚህ ብዬ ታሪኬን ለነሱ አጋሯቸውና አረ እንደዚህ በፍጹም የለም ንገረው ይሄማ ሌላ ነገር ለምዳለች ወይም በቃ ሌላ ወንድ ጋር ትሄዳለች ማለት ነው ብሎ ብዙ ሰው ነው የነገረኝ በሰው አድርጌ እንደ ነገር ያሳፍራል ምናልባት ላንተ ፍላጎት የግንኙነት ላለማድረግ ፍላጎት ካለማሳየት ባለፈ ሌላ ሰው የመቅረብ እንደዚህ አይነት ነገሮች አይተህባት ታውቃለህ? የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ምልአው ከሰው ጋር ከሌላ ወንድ ጋር ምናምን አይቻታለሁ። ግን እንዴት ነው አንዳንዴ እኔ አይምሮ የምታስበው ነገር ነው ብዙ ጊዜ እኔ በዚህ አልጠረጥራትም እና ያ ስለሆነ በቃ እንዲህ ሌላ ግንኙነት ታደርጋለች እኔ ላይ እንደዚህ ትደረብብኛለች ታደርጋለች ብዬ አላስብም። ማመንም አልፈልግም። ግን አይቻት አውቃለሁ እኮ በምን አይነት ሁኔታ የት ቦታ ምንድን ነው የተፈጠረው? አዎ ያንዴ የሆነ ሰዓት ላይ እኔ አጋጣሚ ከስራ ወጥቼ ነበር ቀደም ብዬና እዛ አካባቢ በሰፈራችን ካፌ አለ ሳልፍ በዛ በኩል ከወንዳ ቁጭ ብላ እያወራች ነበር። ማን ነው ሰውዬ ዘመዷን መሰለኝ ግን አይደለም። ከዛ ሰላም አልኳት ምናምን ነገር ተዋውቁ ጓደኛዬ ነው ምናምን ነገር አለችኝ። በቃ ብዙም እንትን አላልኩም ያን ያህል። ትፈራታለህ እንዴ? ለመጠየቅ የምትፈራት አይነት ሴት ናት? እንዴት መሰለህ በነገር ላይ አልነገርኩም። በጣም ጎበዝ ኳስ ተጫዋች ናት። በጣም ጎበዝ ናት። በቃ ያኔ እንደውም ስለ ክፋት ያልኩ ጊዜ ያኔ በጣም እንደውም በቃ ኮስተር ብላ አተ ምናምን ነገር ነው የምትል አተ ግን ማን እንደምትናገር አውቀዋል ምናምን እንደዚህ ወንዳ አይነት ሴቶች እንደዛ ነገር ናትና ኳስ ተጫዋች ናት። ጎበዝ ኳስ ተጫዋች ናት ብታይ። እና ባለቤቴ በብዛት እንደዚህ በቃ የጉልበት ነገሮች ቦክስ እንትኖች ይመቻታል፣ ይቀናታል። እንደዚህ የወንድ ነገሮች በጣም ይቀናታል። የኔ ስሩለት ለብሳለች። ወንዳው ቢሄቪየሯ ወይ ወንዳው አይነት እንትን ኳስ ተጫዋችም ከመሆን ጋር የተያያዘ ሊሆን ይችላል። ያ እንደዛ ነው። ከስፖርት ጋር አብሮ የመጣ ነገር ነው። እና እንደዚህ አይነት ባህሪ ያላት ከወንድ ጋርም አይታጣቃለች። ከወንዶች ጋርማ ትሆናለች በደንብ። ያው ብዙ ጓደኞቿም አሉ እንደዚህ ኳስ የሚጫወቱ የምታውቃቸው ሰዎችም አሉ። ትገናኛለች ከወንዶች ጋር በብዛት። ግን አይ በተለይ የምትለው እንደዚህ አንድ ሰው ተደጋጋሚ ያየው ካለ ነው ሞር ጥርጣሬ ሜቢ ከአንድ ሰው ጋር ከለመደች አንተ ልትወቅ የምትችልበት ሚንስ ይኖራል ብዬ የምገምተው። ከተለያዩ ወንዶችም ጋር ከሆነ ሜቢ ሊሆን ይችላል። ግን አሁን ለጥቆማ ሜቢ አሁን አንተ በደም ይሄ ነው የምትለው መረጃ ሳይኖር ከሆነ ትንሽ ነገሩን አጣራ ብዬ ልልክ የምችልበት አይነት ሁኔታ ነው የሚፈጠረው። ያ ከዛ አንፃር ነው። ለማንኛውም ግን ያው የእሷም ግንኙነት አለመፈለግ እንደዚህ ነገሮች የሚታዩ ከሆነ ራሱ ይሄ ጤናማ አይመስለኝም። ለትዳራችሁ ረዘም ያለ ጊዜ ነው ከፍቶ ይሄን ነገር ይጣራልኝ ብለህ ነው በእርግጥ ወደኛ የመጣኸው። ከፍቶሃል፣ አዝነሃል። እስኪ ባለቤቴ ማናት ምንድናት እስኪ ያጣሩልኝ። እኔም የስራ ሁኔታ ምን ይመስላል ያንተ? እኔ አሪፍ ነው። አሁን አካውንታንት ነኝ። ቁጭ ብዬ እሰራለሁ። ያው ብዙ ከስተመሮች አሉ ምናምን ደንበኞች አሉ። በግሌም እሰራለሁ፣ በድርጅትም እሰራለሁ። ጥሩ ቆንጆ ነው። ኑሮዬ አሪፍ ነው፣ ተመስገን እሰራለሁ። ያው ኑሮ ከትንሽ ከበድ ቢል መሆን ባለው ሁኔታ ምንም አንልም። እንግዲህ ራሳችንን እንደምን በላይ ያኖርን ያለን ተመስገን።
ይሁን መልካም። እንግዲህ የፋይናንሻል ችግር የለባችሁም። አንተም በራስ በኩል እሷም በራሷ በኩል ሜቢ ጥሩ ገቢ ይኖራታል። እንዴት ነው ያው ከአንተ ቢመጣ ችግሩ ሜቢ ሊሆን ይችላል። እሷ ደግሞ ኳስ ተጫዋች ናት። የእሷ የፋይናንሻል ሁኔታ እንዴት ነው? አሪፍ ነው፣ በጣም ቆንጆ ነው። አሁን ላይ ጥሩ እኮ ነው። አሁን ላይ እየተከፈለ አሪፍ ነው። መጀመሪያ አካባቢ ድሮ ነው። አሁን ላይ ግን አሪፍ ሁኔታ ላይ ነው ያሉት። እዛው በዚሁ እግር ኳስ ሁኔታ ላይ ነው ያለችው። እዛ ላይ ናቸው። ስለዚህ ያው ልጅ አለመውለዳችሁ ምክንያት ሜቢ እሷ ካለችበት ከስፖርት ጋር እኮ አይመችም። እኔም እሱ ለዛ እኮ ነው የምረዳው። አሁን እቺ ላይ ስትወልድ ብዙ ነገሮች ይቀየራሉ። ውፍረት ይመጣል። በዚህ ላይ በእርግዝና ሰዓት ትሬኒንግ አለማድረግ ረጅም ጊዜ ይጠፋል። ስኪል አይደለም ልምምድ ነው እና ያ ነገሮች ሲደማመሩ በዚህ ላይ ደግሞ ተጨማሪ ሌላ ስትወልድ ራሱ እንትን የሚሉ አቅምም ይቀንሳል እና ብዙ ሰርተ ነው ይሄ ልጅን ወደ በኋላ ላይ ነው እንትን የምትለው እና አውቄ አምኜበት የገባሁበት ጉዳይ ስለሆነ ብዙም እኔ የሚያሳስበኝ ጉዳይ አይደለም። እሷ ራሷ በጣም ስለምወዳት እሷ ትበልጥብኛለች። ምንም ልጅ ቢያስፈልግህም እሷ ስለሆነች በቃ ለእሷ ስል ምንም ነገር ዋጋ ከፍላለሁ። ስለዚህ ከትዳራችሁ ላይ ይሄ ግን አሁን ባሰብኝ። አሁን እኔ ምን ላድርግ? ይሄ ሁሉ ጊዜ ምንድን ነው እቺ ልጅ ሌላ ጋር እንደ ማሰብም አልፈልግም። እሱ አይምሮ ላይም እንዲመጣ ራሴን እየተከላከልኩ ነው ያለሁት። ባልሆነ ብዬ ጸሎት ያደረገው ግን ነገሩ ግን ያስፈራል። ምክንያቱም የጤናማ አይደለም። ትበላለች፣ ትጠጣለች፣ እንደማንኛውም ስፖርተኛ ናት። እንግዲህ ታይ ሁሉ ነገር እያለ ይሄን አለመፈለግ ማለት ያውም ከሆነ ጊዜ በኋላ የመጣ ባህሪ፣ መጀመሪያውንም ቢሆን እንደዚህ አይነት ባህሪ ተቃራኒ ነው የሆነችው እና ያሳሳቢ ጉዳይ ነው። ይሄን እንድትመረምርልኝ ነው እኔ እንግዲህ አንተንም አሁን አፈላልጌ የመጣሁት። መልካም እንግዲህ ያው ጥሩ መረጃህን አድርሰናል። ይሄ ጉዳይ ተከታተሉልኝ በሚል እኛም እንግዲህ ስራችን ስለሆነ እስኪ ትዳራችሁ መሀል ላይ የተጋረጠ ነገር አለው የሚለውን እሱን ልናጠራ እንሞክራለን በክትትላችን መሰረት። ለዛ ደግሞ ከአንተ ጋር ብቻ ሲሆን ባለቤትን ከማግኘት ጋር ተያይዞ ነው። እሷንም አግኝተን ሀሳቧን፣ አስተያየቷን፣ ፍላጎቷን ለማወቅ የተቻለንን ክትትል እናደርጋለን ማለት ነው። ያን እናደርጋለን። ቤተሰቦች እንግዲህ እንደደመጣችሁት እንደሰማችሁት ነው እንግዲህ ወዳጄ ወንድሜ እያደረሰኝ ያለው ጥቆማ ትዳሩን በተመለከተ አደጋ ላይ ከሆነ አጣሩልኝ የሚል ነገር። ስለዚህ እኛም የተቻለን አድርገን አጣርተን ለምን ይሄ የሆነ በእርቅ የሚፈታን ከሆነ በእርቅ የሚፈታ እንዲሆን በመግባባት እንዲያልፍላቸው የተቻለን እናደርጋለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብሮነታችሁ ከኛ ጋር ይሁን። አብረን እንቆይ። ተመልካቾቻችን ሮቤል ከወንድማችን ጋር የነበረውን ቆይታ ለማየት ይችላችኋል። ስለዚህ አሁን ማድረግ ያለብን ያው እንደ ባል እንደ ወንድ ልጅ ያየውን እንኳን አይቶ ከሚስቱ ጋር ጸብ የፈጠረ ሰው አይደለም ይሄ ሰው። ስለዚህ ያው እኛ ነን ይሄን ነገር ማጣራት ያለብን ብዬ አስባለሁ። የሚመጣው ወንድ ማን ነው? ምንድነው የተፈጠረው? ሚስትስ ከባል ምን ጎደላት? ሁልጊዜ አንዳንድ ጊዜ እኔ ላንተም ለወንድሜ ልነግርህ የምፈልገው ይሆኑ የሚጎሉ ነገሮች ሊኖሩ ይችላሉ ላይፍ ላይ እኛ ማናቃቸው ትዳር ውስጥ የሚፈጠሩ ብዙ ክፍተቶች አሉ። ሰው እቺ ልጅ ለምን አዲስ ሰው አመጣች? ይሄ ለኛም ጥያቄ ነው እና የሚያሳስብ ነው። ወንድማችንም በጣም እያስጨነቀው ያለው በፍቅር እንኳን እሷን ቤቷ እሱን ቤቱ ሆኖ በነበራቸው ፍቅር እንኳን ያልተፈጠረች ሚስቴክ አሁን ላይ ይህ ሁሉ ዘመን ካለፈ በኋላ ለምን ሊመጣ ቻለ? ለምን ሆነ ነው። ሰው ሁላችንም የሚያሳስበን ጉዳይ ነው። ሮባ ያው የሚፈጠር ነገር ይኑርም አይኑርም እዛ ቤት ውስጥ እኔ ባለቤቱን ላገኛት፣ አንተ ደግሞ ያው ወንድማችን የጠቆመ ሰው አለ ወንድ ይመላለሳል ብሎሃል። በቃ አካባቢው ላይ የሚያውቁት ከሆነ የሚታወቅ ከሆነ እሱን ዞር ብለህ ስለሱ ማንነት እንድታጣራልኝ እንፈልጋለን። ልክ እንደዚህ ለማጥራት ያህል እንግዲህ በነበረን ቆይታ ካሜራ ላይ ፈራ ተባ እያለ ሚስቱንም ላለማስጠቃት በሚመስል መልኩ ብዙ ያልተናገራቸው ነገሮችን ነበሩና የተወሰኑ ነገሮች ከካሜራ ጀርባም ድጋሚ ነገረኝ። ይቅርታ እንዲህ ብዬ ማለት ፈራሁኝ እያለ ከካሜራ ጀርባም ሲያወራኝ ነበር። እንዲህ ተመልክቻለሁ፣ እንዲህ አይቻለሁ፣ እንዲህ ታዘብያለሁ እያለ ደግሞ ያላሰብኳቸውን ነገሮች ጨምሮ ነገረኝ። እኔ እንዲሁም ትንሽ ለጥቆማም የማይመች መስሎ ታየኝ። ማለት አሁን ይሄ ምን ብዬ ነው የምከታተለው እያልኩ ውስጤ ሲያስብ ነበር። የነገረኝ ነገር ድፍን ያለ ሆኖ መጀመሪያ ላይ እና አሁን ቤት ይገባ ያለ ወንድ እንዳለ በስተመጨረሻ ላይ ነገረን። አንተም ከመጣ በኋላ እና እኔ ፈርቼ ነው ላለማስጠቃት ነው ባለቤቴን እያለ ባለቤቱን እያሰበላትም ፍርሃትም አለበት ምናምን ከዛ ነገር አንፃር ነው ትንሽ ጉዳዩን ከዛም በኋላ ያወራን ጉዳዮች ስላሉ
እኔ ቦታው ላይ ባልኖርም ጥቆማው ላይ ስንወራ ስለነበረ ነው ቤት ውስጥ በተደጋጋሚ እየመጣ ያለ ሰው እንዳለ ማጣራትም ያለብን ያንን ስለሆነ ሌላ ምንም አዲስ ነገር የለውም። ሞር ደግሞ ሁል ጊዜ አንዳንድ ጊዜ እኔ ሁሌ እናገራለሁ ቪዲዮ ላይ ጠቋሚን ብቻ ይዘን አንሂድ አይደል? ጠቋሚ ብቻ ተበዳይ ሆኖ ያውቅ አንዳንዴ በድሎም ተበድያለሁ የሚል ሰው እንዳለ ሁሉ ማለት ነው። ስለዚህ ባለቤቱን እህታችንን እናግኛት። ምንድነው የተፈጠረው? ከሷ አንደበት ስለ ትዳራቸው እንስማ። አይ እንደዚህ አይደለም የሚባል ነገር ካለ ደግሞ የተለመደ ስራ አሰራራችን ነው። ቤት ውስጥ ካሜራ አስቀምጠን እንወጣለን። ወንድማችን መምጣትን ባለበት ሰዓት መተህ ከፈለክ ተቀላቅለን ስለ ትዳራችሁ ስላለው ነገር ማውራት እንችላለን። ከዛ ባሻገር ያ የተደበቀ ካሜራ ደግሞ እውነት እዛ ቤት ውስጥ የሚመጣ ሰው አለ? ይሄ የሁሉም ጥያቄ ነው፣ የተመልካችም የኛም የሱ። አንዳንዴ አይምሯችን የነገረንን ብቻ አውጥተን እንናገራለን። አልጋ ላይ ብቻ ስለጠላችንና አትቅረበኝ ስላለች አይ በቃ እዚህ ቤትማ የሚመጣ ወንድ አለ ልክ ነኝ አይደል የሚባል አስተሳሰብ አለ። እሱ ግን ባይኑ ያየ ይመስለኛል። አይ ቲንክ አሁን ይሄ ለጥቆማ የሚመች አይደለም። ንጹህ አድርገን ስራችንን ስንሰራ ቤት ውስጥ ሲገባ ያየው ሰው አለ። ይሄ ሰው ማን ነው? ትክክል ይሄ ሰው እሱ ላይ ተደርቦ ተይዞ ነው ወይስ ቤተሰብ ነው? አንዳንዴ አይታወቅም። ቤተሰብም ሊሆን ይችላል፣ የሩቅ ዘመድ ሊሆን ይችላል። ስለዚህ ከመፍረዳችን በፊት ሮቤል እንዳልኩ አካባቢው ላይ ይመጣል ስለተባለው ሰው ጎረቤትም ምንም ሊያቅ ይችላል። እሱ ባይኖርም ሰው ሲገባ ሲወጣ መቼም ዝም አይባልም። ሱቆች አሉ፣ መንገድ ላይ የሚቀመጡ ሰዎች አሉ። እነሱን ሮቤል ያጣራልናል። እኔ ደግሞ ከባለቤቱ ጋር የተወሰነ ቆይታ ማድረግ አለብኝ። ስለ ትዳሯ የተፈጠሩ መጥፎ አጋጣሚዎች ካሉ ያ ማለት መጥፎ አጋጣሚ ማለት ባለቤቷን የምትተውበት አጋጣሚ ሊሆን ስለሚችል ያንን ነገር ለማጣራት እሞክራለሁ። ውድ ቤተሰቦቻችን እንግዲህ ዳዊትና ሮቤል ዛሬ መልሰን ተገናኝተናል። የዛሬው ቪዲዮአችን ደግሞ የወንድማችንን ትዳር ለመመለስ እየተሯሯጥን እንገኛለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ልክ እንደ ሁሉ ጊዜው ደግሞ ሐሳብ፣ አስተያየት ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን አሳዩ። እዛ ቤት እንሂድ ምን ይፈጠራል የሚለውን አብረን ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦቻችን ወደ ተባልንበት መኖሪያ ቤት ደርሰናል። እውነት የተባለው ነገር ልክ ነው የሚለውን አብረን እናያለን። እንግዲህ እህታችን ውስጥ ትገኛለች ብለን እናስባለን። ባሏም ያው በሰጠን መረጃ መሰረት ቤት ውስጥ እንዳለች ሰምተናል። እስቲ እንግባና የእውነት እነዚህ ሰዎች ጋር የተፈጠረው ነገር ትክክል ነው ወይስ ደግሞ ባል በራሱ የፈጠረው ችግር አለ የሚለውን እናያለን። ቅድም እንዳልኩት ነው ሁላችንም በራሳችን አስተሳሰብ ብቻ ሳይሆን አንዳንድ ጊዜ ራሱ ባለቤቱ ነገሮችን ሲያስረዳን ይሻላል በሚል ነው። እንግባና ምን እንደሚፈጠር አብረን የብሔራዊ ቡድን ኳስ ተጫዋች እንደሆነች ሰምተን ነበር። አዎ ልክ ነህ። እኛም ደግሞ የመጣ ነው ከአንድ የብሔራዊ ቡድን ክለብ ነው እና የኛ ቡድን ላይ አንዳንድ እየጎደሉ ያሉ ተጫዋቾች አሉ። እዛ መሀል ላይ እንደው ሄርሜላ እውነት ትችላለች፣ እኛ ጋር ትገባለች። እንደውም ብዙ ሰዎች አትችልም፣ ትዳር መስርታ የራሷን እየኖረች ነው እና አትችልም ብሎን ነበር። እኛ ደግሞ አይሆንም
እንሞክራለን ብለን ነበር አመጣጣችን። እምትችይ ከሆነ ካልሆነ እንኳን ስለ ሄርሜላ ስለ ህይወት ተሞክሯል ስለ አንዳንድ ነገሮችን ተጫውተን መውጣት እንችላለን። ሞር ግን ለኛ የሚሆነው ወደ ቡድናችን ብትመጪ ነው። ወይ በጣም ደስ ይለኛል። እባካችሁ አስቆምኳችሁ። ግቡ። በጣም ይቅርታ አላወኩም ነበር። ግቡ። ይቻላል። እባክህ አረፍ በል። ኑ ግቡ። ቁጭ አረፍ በል። እሺ ግቡ። እናመሰግናለን። እንዲህ አልጠበቅንም። ምክንያቱም አንዳንድ ሰዎች ስለ ሄርሜላ ጠይቃን ነበርና የራሷ የሆነ ላይፍ ጀምራለች፣ ትዳር ይዛለች። ስለዚህ ተመልሳ እንኳን ወደዚህ ቦታ የምትመለስላችሁ አይመስለንም ተብለን ነበረ። ነገር ግን አይ ይሆናል እንደው እንሞክር። ባይሆን እንኳን ስለ ሄርሜላ ህይወት ተሞክሮ እናውቃለን። ለሌሎችም አሁን ቡድናችን ውስጥ ለቀሩትም ሴቶች ትምህርት የሚሆን ነገር እናገኛለን ብለን ነበር አመጣጣችን። አክብራችሁኝ ራሱ ስለመጣችሁ በጣም ከልብ ያመሰግናለሁ። ያው መመስገን ያለብሽ አንቺ ነሽ። ምክንያቱም ቤትሽን ከፍተሽ ቡድኑም እንኳን ባትቀላቀይ ስላንቺ የተወሰኑ ነገሮችን ልትነግሪን ፈቃደኛ መሆንሽ የመጀመሪያው ተመስጋኝ ያደርግሻል። እኛ ስራችንን እየሰራን ስለሆነ ማለት ነው። ሄርሜላ ማናት? መች ኳስ ጀመረች? እንዴት ኳስ ልትጀምር ቻለች? የሚባለው ነገር ያስፈልገናልና ስለ ሄርሜላ እስኪ የተወሰነ ነገር በይ። እሺ በመጀመሪያ ደግሜ አመሰግናለሁ ልልህ እወዳለሁ። አክብራችሁን ቤቴ ድረስ መጣችሁ ስለኔ ያለውን ነገር ማወቅ ስላሻችሁ ስለፈለጋችሁ። እንግዲህ ሄርሜላ ማንነች ለሚለው ጥያቄ እኔ እግር ኳስን የጀመርኩት ዛሬ ላይ ወይ ደግሞ በቅርብ ዓመታት ውስጥ አይደለም። እግር ኳስ እንግዲህ ዛሬ ላይ ብዙ ሰዎች ሳይሆን ህይወት ስለጀመርኩ ወይ ደግሞ ትዳር ስለያዝኩኝ ከእግር ኳስ የሆነ የፍቅር ህይወት የወጣው ምናምን ነው የሚመስላቸው። እኔ ግን አሁንም ቢሆን ለእግር ኳስ ትልቅ ፍቅርና አክብሮት አለኝ። እግር ኳስን የጀመርኩት ያኔ በለጋዎቹ እድሜ ላይ ነው። በለጋዎቹ እድሜ ላይ ነው ስለ ተማሪ በነበርኩበት ታይም ላይ ነው። እንግዲህ ተማሪ ሆነ በዛ ላይ ደግሞ ሴት ልጅ ሆነ እግር ኳስ መጫወት ማለት አንድ በቤተሰብ ዘንድ የሆነ ትንሽ ደስ የማይል ነገር አለ። ቻሌንጆች ይኖርታል። አዎ ልክ ነህ። እና እኔ እግር ኳስን ስጀምር ቢያንስ የ3ኛ ክፍል ምናምን ተማሪ ሆኜ በዛ ሰዓት እንዲ ክለብ ውስጥ እቀላቀላለሁ ወይ ደግሞ እዚህ ደረጃ ደርሳለሁ ብዬ ሳይሆን እንዲሁ በቃ መጫወት ወድ ነበር። ሰፈር ውስጥ ምናምን እጫወት ነበረ። በስፖርት ክፍለ ጊዜ መጫወት ነበር ኳስ። በጣም በዛ አጋጣሚ በቃ ለስፖርት ያለኝ ነገር ወይ ደግሞ ለእግር ኳሱ ያለኝ ነገር በጣም ከፍ እያለና ወደዛ እያደለው ነው የመጣሁት። እንግዲህ ነገሮች በእንዲሁ እየቀጠሉ እያለ ነው በቃ እንደውም ቤተሰብ ጋር የሆነ ሴት ልጅ ስትሆን ቁጥብ መሆን አለበት። የሆነ ብዙ መስፈርቶች አሉት። ሴት ልጅ ሆነ እግር ኳስ ማለት እንደውም በእኛ ጊዜ ትንሽ ወጣ ያለ ነገር ነበረ። በቤተሰብ ዘንድም በተለይ ደግሞ አባቴ በጣም ይቃወመኝ ነበረ። ኳስ ከምትራገጭ አታጠኝም ምናምን ነገር የሆነ የሚያበላ ወይ ደግሞ የሆነ እንደ ፓሽን አይታይም። ተራ ነገር ነው የሚመስላቸው በሰዓቱ ሲመስለኝ። አሁን ላይ ያው ነገሮች ተቀይረው ይሆናል። ያው አሁንም ያለው አመለካከት ቤተሰብ ጋር አሁን ያው አስቸጋሪ ነው የኛ ያለንበት የሀበሻ ህይወት አስቸጋሪ ነው። ሴት ልጅ ወደ ማርጀት ወንድ ልጅ ወደ ውጪ ነውና ትክክል ነው። ኳስ ላይ አሁን አንቺ እንዳልሽ 3ኛ ክፍል ሆነሽ ኳስ አንቺ በምትጫወችበት ስሜቱ ኖሮሽ በምትጫወቺ ሰዓት ምን ነበር ለሄርሜላ ስያሜው? መራገጥ ነው ውጪ ያለው ሰው የሚመለከተው። ወደፊት ያላትን ነገር የሚያስበው ዛሬ ተፈልጋ መገኘቷን ሁልጊዜ አንዳንድ ጊዜ የምንሰራባቸው ሙያዎች ስለበላንባቸው አይደለም። አብዛኛው ሰው በተማረበት ማንንም ሰርቶ አያውቅም፣ ማንንም ኖሮ አያውቅም። እግር ኳስ፣ ሩጫ፣ አትሌቲክስ የምንላቸው እኛ ሀገር ውስጥ ያሉት በአጠቃላይ የደከሙና የወረዱ የሚባሉ ናቸው። ልንበላበት አይደለም አትሌቲክስ ውስጥ የምንገባው። የእውነት ተስጦ ሲኖር ነው። ኳስ ካልተቻለ እንዴት ይኖራል? ማለት እንዴት ተጫዋች መሆን ይቻላል? ቦክስ፣ ሩጫ፣ ሁሉም አትሌቲክስ የሚባሉት ነገሮችና ሄርሜላ ብቻ ከ3ኛ ክፍል ጀምሮ እዚህ ደረሰች። እዚህ ሳይሆን የቤተሰቦቿ አሁን አንቺ እንዳልሽን ቀለል ያለ አይደለም። ያባትሽ ቁጣ አለ፣ ብዙ ቻሌንጆች አሉት። ከቤት እንዳትወጪ የምትደረግ ትችላለሽ። በጣም ብዙ ነገሮች አሉት እና ያ ሁላ ታለፈና እውነት ሄርሜላ ኳስ ተጫዋች እንደምትሆን መች አወቀች? ኳስ ተጫዋች እንኳን እንደመሆን ያወቁት ያው ልክ እንደጀመርኩ አይደለም። ያኔ
ፍቅሩ ብቻ ነበር የነበረኝ። ግን ደግሞ ልክ ወደ 8ኛ ክፍልን ጨርሼ ወደ ሃይ ስኩል በምገባበት ሰዓት በቃ የሆነ ታርጌት እንዳለኝ ተሰማኝ። በጣም ለዚህ ነገር ትልቅ አክብሮት ትልቅ ፍቅር ካለኝ እና በዚህ ነገር ይሳካልኛል የሆነ አንድ እንደ ሰራም ታያስኩት ማለት ነው። ከዛ በቃ አለምኩኝ ኳስ ተጫዋች መሆን እንደምችል ውስጤ ነገረኝ። በጣም ብዙ አስተያየቶችን እሰማ ነበር። በተለይ ሲደግፈኝ የነበረው በዛ ሰዓት አስተማሪ ነበር፣ የስፖርት አስተማሪ እና ብዙ አስተያየቶችን ከጓደኞቼ ከአስተማሪዎቼ ትምህርት ቤት ያው ቤተሰብ ጋር ስትሄድ ቤተሰብ በዚህ ነገር አይደግፍም። ሴት ልጅ ስትሆን የአካባቢው ስትል ደግሞ መራገጥ ነው የሚመስላቸው። በቃ አስተያየት የምሰማው ከጓደኞቼ ወይ ደግሞ ከአስተማሪዎቼ ነበር እና ምናልባት ይሄ ነገር ነገ ላይ እንጀራዬ ሊሆን ይችላል፣ መውጣበት ነገር ሊሆን ይችላል የሚለው ተስፋ ልክ 9ኛ ክፍል ላይ ነው በቃ ታርጌት እንዲኖረኝ ልክ እንደ ጎሌ ነው ብዬ በቃ ኳስ ተጫዋች እሆናለሁ መሆን አለብኝ እችላለሁ የሚለው ነገር የመጣው ልክ 9ኛ ክፍል ስገባ ነው። ነገሮች በዛ አድገው ነው ወደ ክለብም የተቀላቀሉት። ያ ማለት ሃይ ስኩል ሃይ ስኩል አብዛኞቻችን ነፃነታችንን የምናውጀው አሁን ላይ እንኳን ሃይ ስኩል ቀርቷል መሰለኝ። ሚኒስትሪ 8ኛ ክፍል ሚኒስትሪን ስንወስድ ያደግን ይመስላል። ጥናት በሚል ሰበብ ውጪ ይመሻል አይደል? ከክላስ ውጪ ጥናት በሚል ይዋላል ምናምን አይነት ነገር። ከዛ ሄርሜላ የጠነከረችው ሃይ ስኩል ስትገባ ነው። በአጠቃላይ እዛ ጋር ሃይ ስኩል ስትገባ ማን ተቀበላት? ማለት እንዳልሽኝ ከዚህ በፊት ኤሌመንተሪ እያለሽ የነበረው አስተማሪሽ ይደግፍሽ ነበር። ሃይ ስኩል ስትገቢ ስሜትሽ ኳስ መጫወች እንደሆነ አሳይተሽው የተቀበለሽ ሰው ነበር እዛ ቦታ ላይ? ልክ ሃይ ስኩል ከገባው በኋላ እንግዲህ ሰፈር ውስጥም የሆነ እታወቅ ጀመር። ትምህርት ቤት ላይ በጣም ጎበዝ ተጫዋች እንደሆንኩ የሴቶች ግጥማ ሲኖር ከሌላ ትምህርት ቤት ጋር እኔ መመረጥ ጀመርኩኝ። የሆነ ስም እየኖረኝ መጣ ማለት ነው። ከዛ በኋላ መምህራችን ወይ ደግሞ ስፖርት ሲያስተምረኝ የነበረው በሰዓቱ ሰፈር ውስጥ እንዲህ አሰልጣኞች ምናምን አሉ የሰፈር ልጆች ሰብስበው እንዲያ ትንሽ አቅም ያላቸው ምናምን የሚያሰለጥኑ እና እንደዚህ ነገር ካለ መቀላቀል እንደምችል ይሆን አንዳንድ ሀሳቦችን ያጋራኝ ጀመረ። ስልህ እንግዲህ አሁን በእኛ ሰፈር መጥፎ ነው በሰዓቱ ማንም አይቀበልህም። ግን ደግሞ አንድ ወጣት ማዕከል አለኝ አካባቢ የወረዳው እዛ ውስጥ ወጣቶችና ህፃናት ተሰብስበው እንዲህ ልምድ ማጎልበት የሚባል ነገር አለ። በዛ አጋጣሚ እየሄድኩኝ በሳምንት አንዴ እሁድ ቀን የኳስ ጨዋታ እንዲህ ልምምድ ዝም ብሎ ነበር። ግን በሰዓቱ ያው ሀሳቡን የሰጠኝ መምህሬ ነበረ። ከዛ ይሄን ነገር ማሳደግ የምችለው በዚህ በእንደዚህ አይነት ነገር ነው ብሎ ሀሳብ ሲሰጠኝ እኔም ወደዛ ወጣት ማዕከል ሄድኩኝ። በቃ ትሬኒንግ የሚባለውን ነገር በስትክክል ወጥሬ መስራት ጀመርኩ። የተቀበለኝ እንትን ነው ይሄ ወጣቶች ማዕከል ነው። በሰዓቱ ልምዴን እንዳዳብር የተለያዩ ሀሳቦችን አሰልጣኛችን ነበር ሲሰጠኝ የነበረው። እሱም ዛሬ ላይ ሳላመሰግነው ማለፍ አልፈልግም። ምክንያቱም መስገን አለባቸው። በጣም ባለ ውለታዬ ነው ዛሬ ላይ መድረሴ። ለትልቅ ክለብ እንድመለመል የረዳኝ የሱ እርዳታ ነው። ምናልባት የሱ እርዳታ ባይኖር እዛው ይቀር ነበር ፍላጎቴም ችሎታዬም ማለት ነው። እና የተቀበለኝ ወጣት ማዕከሉ ነው ልል ፈልጌ ነው። ከዛ ከወጣት ማዕከሉ ታደገ ወደ ቡድን ተገባ፣ እንቅስቃሴዎች ቀጠሉ ነው። አሁን ምንድነው መሰለሽ ማግባትሽ እንዳልኩሽ አሁን እኛ እየፈረሰ ያለ ኦሬዲ ተጫዋቾቹ እየወጡ ትንሽ የቀራት ቡድን አለችን እና እዛ ቦታ ላይ እሷን እንተካለን ስንል ነው። እሷ የራሷ ላይፍ ጀምራለች። ቅድም በር ላይ ስንገባ እንዳልኩሽ የራሷ ላይፍ ጀምራለች። እናንተን አትቀበላችሁም ሌላ ሰው ሞክሩም ተብለን ነበር እና እንዴት ወደ ትዳር ተገባ? ያው ሴት ነሽ፣ ሁልጊዜ ኳስ ተጫዋቹኛ አይደለም ነው፣ አግብተሽም ኳስ ተጫዋች መሆን ይቻላል። ስለዚህ ሰዎች ምን መሰላቸው ያ የነበራት ስም ያ የነበረ ዝና አሁን ላይ ስላገባች ባለትዳር ስለሆነች ቆሟል ብሎ የሚያስብ ሰው አለ። እስኪ ምንድነው ያንቺ መልስ? አሁን ለኔ ብቻ አይደለም እኔ እንዳልኩሽ ማህበረሰቡ አይሆንም ብሎኛል ላለውም ሰው መልስ፣ ለኔም ደግሞ ያው ለጥያቄ መልስ ስለምፈልግ አግብተሽ ለምን ኳስ ቆመ ነው? ከዛ በፊት የታቀደ እቅድ ነበር ነው? ልክ ነህ እንዳልከው ነው። ስልህ እንግዲህ ብዙ ሰዎች እንደውም እንዴት አገባች ራሱ የሚሉ አሉ። ምክንያቱም ባለፈው ህይወቴ
ኳስ ተጫዋች ነኝ እናም ደግሞ በጣም ወንድ ነገር ነበርኩ የሆነ ቅርብም ነው ሲመስለኝ ለእንደዚህ አይነት ነገር እና ለብዙዎች ጥያቄ ነው የሚሆነው የኔ ማግባት እሱ ብቻ ደግሞ ሳይሆን እንደተባለው ነው ዛሬ ላይ ባለ ትዳር ነኝ እዚህ ቤት ውስጥም ከባለቤቴ ጋር ነው አብሬ የምኖረው ልክ ነው ኳስ መጫወት የተውኩት እንግዲህ ስላገባው ነው ስለ እንግዲህ በአጋጣሚ ነው ምናልባት እኔና ባለቤቴ የተዋወቅ ነው በአጋጣሚ ተዋውቀን የኔ በቃ የሆነ ለአንድ ሰው ስሜት ሲኖር ለዛ ሰው ተገዢ ነህ እና ባለቤቴ ወይ ደግሞ በዛ ሰዓት ፍቅረኛ የነበረ ሰው የዛሬ ባለቤቴ የኔን ኳስ መጫወት የሆነ ቅር ይለው ነበር ማለት አይደግፈኝም ይጣላዋል ሳይሆን ብቻ የሆነ ሰዓት ባክሽ እንደ ሴቱኝ አይነት ነገር አለ እንደዛ ነገር ይሰማዋል እና እኔ ደግሞ እሱን ስለምወደው በዚህ አጋጣሚ ባለቤቴ በጣም ነው የምወደው በጣም የማፈቅረው በጣም መልካም ሰው ባለቤቴ ለኔ ዛሬ ላይ ሁሉ ነገሬ ነው የመንገዴ መሪ ጭምር ነው እና በቃ የሱን ሐሳብ መስማት ስላለብኝ ያው አንድ ሰው ስታፈቅረው ለዛ ሰው ተገዢ ነህ መስዋዕትነት ይከፈላል እንደዛ በሚል መንገድ መጥቼ ነው ኳሱን ወደ ጎን ትቼ ህይወቴን ለመምራት የወሰንኩት በጣም መልካም ያልሽኝ ነገር ማለት ነው ግን አንዳንዴ እንዳልኩሽ ህልም አለን ከህልማችን አጨናጋፊ ሰዎች ሊኖሩ ይችላሉ ባለቤትሽ ይሄን ነገር ታዩ ሲልሽ አይ ይሄ ሰውዬ ከህልሜ ሊያጨናግፈኝ ነው ብለሽ ልታይበት ያሰብሽው መንገድ አልነበረም ነበር በጣም ብዙ ጊዜ ግን ደግሞ የሆነ በጊዜ ሂደት ውስጥ የዛን ሰው ማንነት በደንብ ስትረዳው የሆነ ከዛ ነገር ይልቅ ፍቅሩ በጣም ጎልቶ ይታያል ይበልጣል በዛ አጋጣሚ ነው እኔም በቃ ለፍቅሬ ስል ብዙ መስዋዕትነትን የከፈልኩት እንጂ ይሄ ነገር እንዲህ በቀሉ የሚታው አይደለም ለኔ ህልሜ ነው ስንት አመት ለፍቼ የመጣውበት ቤተሰብ ተጣላሁበት የአካባቢው ሰው የሰደበኝ በዚህ ምክንያት ማለት ነው ግን ደግሞ እንዳልኩ ነው ከእንደዚህ አይነት ነገር ይልቅ ለኔ ጎልቶ የታየው ፍቅሩ ነው በሰዓቱ ለዛም ነው ሁሉን ነገር ወደ ጎን ትርቼ ከባለቤቴ ጋር ህይወቴን ለመግፋት ያሰብኩት አሁን ባለቤትሽ ለኛ ብሔራዊ ቡድን ተቀላቀል ባለቤት ብንለው ስሜቱ አንቺ ዝግጁ ነሽ እርግጠኛ ነኝ ወደ ነበርሽበት ስሜት ትመለሻለሽ ብዬ ተስፋ አደርጋለሁ እሱ ፍቃደኛ ከሆነ እባካችሁ አረ ስልካችሁን ካሜራማ አውቃችሁ ነው እንዴ እሱ ፍቃደኛ ከሆነ እንጂ አለሱ ፍቃድ አይሆንም አዎ ምክንያቱም እውነት ለቤትሽ ተገዝተሻል እንደማለት እንዴ አዎ እሱ ነው ሊሆን ይችላል አዎ ሰላም እንዴት ነህ እንዴት አልክ ደህና ነህ እንግዲህ ይዘጠበቀ እንግዲህ ተቀበልኩካ እንግዲህ ያው ይቅርታ ፍቃድህን ሳንጠይቅ አባወራው ሳይኖር ፎቶ ምንድነው ትንሽ ነው ፕሮግራም በለው ባለቤትህን ፈልገናት ነበርና ግድ የባለቤቴ ፍቃድ ያስፈልገኛል እያለች ችክ ብላብን ነው አንተ የመጣው እንግዲህ በጣም የምትወድህና የምታፈቅርህ የራሷ የኔ የምትለው ሙያና ህልሟን ትታ አብርሃም የምትኖረው ባለቤት እንደሆነች ተናግራለች ምንድነው ወንድማችን እንግዲህ ለሷም ቀድመን ተናግረናል እኛ በራሳችን እየፈረሰብን አንድ የሴት ብሔራዊ ቡድን አለ በዛ መሃል ላይ እህታችንን መክተት ፈልገን ነበር ያንተ ፍቃድ ተፈለገ ምን ስለ መጀመሪያ እስቲ ስላንተና ስለ ትዳር ቀጥታ ወደ ገደለው ገባውብህ መሰለኝ ግራ ተጋባ እስቲ ስላንተ የተወሰነ በለ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እስቲ ከስምህን ጀምርና ስለ ትዳርህ፣ ስለ ባለቤትህ ያው ከምን እንዳስቆምካት ታውቀዋለህ መቼም አንተ ያለበት ስራ ሌላ ቢሆንም እቺ ልጅ ያደገችበት የራሷ ሙያ አላት። እስቲ ካንተን ጀምርና ስለ ትዳር የተወሰነ ነገር በለ። አቤል እባላለሁ። ትዳሬ ያው በጣም ቆንጆ ነው። በጣም አሪፍ የሚባል ትዳር ነው እየመራን ያለን ከባለቤቴ ጋር። ያው ተመስገን በጣም ደስተኛ ነኝ። በህይወቴ ቆንጆ ነው። ትንሽ የእሷ ስራ ፈቶ መቀመጥ ቢደብረኝም ያው አንዳንዴ ደግሞ የህይወት መንገድ የተለያየ አይደል አቅጣጫው እንደፈለግኩ አይደለም እና በዛ ምክንያት አንዳንዴ ያሰብከው ሁሉ ላይሳካ ይችላል። ግን አሜን ብሎ በጸጋ መቀበል ነው ብዬ ስላመንኩኝ ያው ኖርማል እሷም እንደዛ ነው ተቀብለን እየኖርን። መልካም። እስቲ አሁን እህታችን ወደ ብሔራዊ ቡድን እንድትቀላቀል ፍቃዱን ትሰጣታለህ ወይስ ደግሞ እንደ ሴቶቹ አርፈሽ ቁጭ ወይ ልጅሽን ወልደሽ ልጅ ታሳድጊያለሽ ቤትሽን ትመሪያለሽ ላይ ነው? አሁን አይ በጭራሽ ገብታ ብትጫወት ብዙም አልቀርበንም። ያ ማለት እንድትንቀሳቀስ ትፈልጋለህ ነው? አይሽ አለመስራትሽ ቤት መቀመጥሽ ያሳሰበው ባል ነው ማለት ብዙ ጊዜ አውርተንበታል እኮ ይሄን ነገር። አዎ ይገባኛል። ያው ብትጫወቺ ምንም ቅር አይለኝም አሁን ላይ ባለው ሁኔታ ማለት ነው። ከዚህ ቀደም አይደለም አሁን ላይ ምክንያቱም ኮችሽ እዚህ ድረስ እነሱ እዚህ ድረስ መተው እኔ ማለት እዚህ ጋር ያንቺን እንትን ካላከበርኩኝ ብዙ ምኑም እንግዲህ ያክብርልን ብለን ያክብርልን ፈጣሪ እንዲያከብርልን ነው የምንፈልገው። እንግዲህ ያው ተመልካቾች አሉን ቡድናችን ሊፈርስ ነው ብለው በጣም በጉጉት ማለት ፈረሱ እየተባለ እየተጠበቅንበት ያለበት ሰዓት ነው። እንግዲህ አንድ ጎበዝ የምትባል የሴት ተጫዋች አግኝተናል። ውድ ቤተሰቦች ከሄዱት መሃል ሁለቱን ትተካለች ብለን እናስባለን። አንድ ሆና ባለቤቷን ይሄን ሁሉ ጊዜ ረጅም ጊዜ አትጫወችም አርፈሽ ቤት ተቀመጪ ብሏት የነበረች ሚስቱን እንግዲህ ዛሬ ላይ እኛ በፊት ባለው ህይወት አይደለም አሁን ላይ ባለው ግን ፍቃድ ሰጥቷል አይደለ? አሁን ላይ ያለው ምንድነው እሱን አብረን እናየዋለን። ውድ ቤተሰቦቻችን እህታችንን ወደ ቡድናችን እንቀላቀላለን። ቀጣይ ቀን ስንመጣ ያው ወደ ብሔራዊ ቡድኑ ይዘናት ልንሄድ ነው። ባል እንግዲህ ሚስትህን እንድትሰናበታት የራሳችሁ የሆነ ጊዜኛ እንስጣችሁ። ከዛ በኋላ ደግሞ መልሰን እንገናኛለን። ውድ ተመልካቾቻችን የቡድናችን መፍረስ ያሳሰባችሁ ሁሉ ቡድኑ ወደ ቦታው ሊመለስ ነው። እሷን ስጠይቁ ለነበራችሁ ተመልካቾች በአጠቃላይ ወደ ቡድናችን ተቀላቅላለች። ሀሳብ አስተያየታችሁን ስጡበት። ቀጣይ ቀን እንግዲህ እህታችንን ወደ ቡድኑ ይዘን ስንሄድ እንገናኛለን። እስከዛው ቸር ቆዩ። እንግዲህ እንደምትመለከቱት ተመልካቾቻችን ያው አቤል በፈቀደው ራሱ ወዶ ፈቅዶ መኝታ ቤቱን ጭምር ድብቅ ካሜራውን እንድናስቀምጥ ስለነገረ ሳሎንና መኝታ ቤት ድብቅ ካሜራ አስቀምጠናል፣ ሁለት ቦታ ማለት ነው። ከባለቤቴ ጋር ያለኝን ታያላችሁ፣ አለመፍቀዷን አለመውደዷን እና ምናልባት ማሳያም ይሆናል ስላለን ነው መኝታ ቤት ያስቀምጥ ነው ማለት ነው። ምናልባት አሁን ሲጠይቃትም የእሷ ፍላጎት ምን አይነት ነው የሚለውን ለማየት እንዲረዳ ያለው ምንድነው አርኪ የምትለኝ አርፈተኛ እንግዲህ እንደምትመለከቱት እሷም ምንድነው እንጂ ባለቤት ያለሽ ነው ማድረግ ማፈልጋ ፍቃደኛ አትመስለኝም። ምንሽ ነው ያምሽ? ሁሌ ነው እንደሚያምሽ? አዎ ሁሌ ነው የሚያምሽ። አመቱ ሙሉ እጅክነ እሰይ እንኳን አንቺ ምን ነገር ለምደሻል እንጂ እንጂ በጤናሽ አይደለሽ የተመታሽ። አንቺ ጉደኛ ጭራሽ ጉደኛ
ቆይ ምን ለምሽ? ምን ለምሽ? ለምንድን ነው ከእኔ ጋር የማትፈልጊው? ምን ሆነሽ ነው? ቆይ ምን ለምደሽ ነው ከእኔ? ለምንድን ነው ማድረግ የማትፈልጊው? ለምንድን ነው ታዲያ? ለምንድን ነው አሞኛል። ሁሌ ነው የሚያምሽ? ሁሌም ማለሽ ሰምተሃል? አንቺ ታሪከኛ ሰው ነሽ። ድሮ እንደዛ አስገድደሽ ታጫውቺኝ ነበር። አሁን ምን እንደቀየረሽ ፈጣሪ ያውቃል። እኔ እኮ የገረመኝ እኮ ይሄ ባህሪሽ ከጊዜ በኋላ መምጣቱ እኮ። ድሮ እንደዚህ ነበርሽ? አዎ እንደዚህ ነበር። አንቺ አልነበርሽ እንዴ ለምነሽኝ የምታደርጊ የነበረው? ምን አግኝተሽ ነው? አይመለከትም። ውጣ በቃ። አይመለከትም? ጥሩ፣ በጣም ጥሩ። ሄርሚ አንቺ ምን ነሽ ነው? እስካሁን ስደውልሽ ስልክ ላይ እንደማታነሺ እንዴ? ያስጨነቅሽኝ እኮ በጣም እና ነው እኮ በጣም ነው የተጨነኩት። በጣም አስጨነቅሽኝ እኮ። ተነሽ ወይ እንጂ። እሺ በቃ እንዴ እኮ እሱ ያለው መስሎኝ ነበር። አይ እሱማ የለም። እኔ ደግሞ ገና ሳለቅ ነው የመጣሽው። እኔ እኮ ገና አልነቃውም። ስልክ ብዙ ጊዜ ነው የደወልሽው? በጣም ብዙ ጊዜ። ስልክ እዛ ላይ ነው። ይኸው እስኪ ሌላ ማን ደውሏል? ለነገሩ ሰዓት እራሱ ሄዷል። ማታ እኮ ብትነግሪኝ ተዘጋጅቼ እጠብቅሽ ነበር። ቤቱ እራሱ ምንድን ነው የሚመስለው? ግቢ ውስጥ ማንም የለም? አይተሻል? አይተሻል? ለነቃ አልቻልኩም። እንዴት ነው ታነቂኛለሽ? ቤቱ ምንድን ነው? እርግጠኛ ነሽ ግን ግቢ ውስጥ ማንም የለም? አይ ስመጣ ማንም የለም። እንግዲህ ነው ጃምቶ ነው የገባሁት። ማንም አይደለም። በሩ ክፍት ነበር? አዎ ያንዱ ክፍት ነው። ጥለሽ ይመጣሽ። ለምንድን ነው በሩን ማዘግሽ? አስጨነቅሽኝ እኮ በጣም እንዴ። ነይ ማንዶ እኔ ባልኩበት ልብስ እንደይተሽን ታውቂያለሽ? በጣም አስጨነቅሽኝ እኮ። እኔማ ስደውልም ስልክ አታነሺም ምናምን ነው በጣም ተጨነቅኩ። እንዴ ለምንድን ነው ታዲያ የምትጨነቂው? እኔ ምን እሆናለሁ እንዴ? እና ታዲያ ስልክ አላነሳ ስትይኝ ሌላ ጊዜ በአንድ ጥሪ የምታነሺ ልጅ እንዴት አልገምት? ማታ ቶሎ አልተኛውም። ያነዝናዛ ሲነዘንዘኝ ያደረው። ትንሽ እሺ፣ ትንሽ ተጣጣቢና ነይ። እሺ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ።
ባደርኩበት ልብስ ነው የመጣሽው። በቃ እኔም ገብቼ ልቀይር። ቶሎ በእናትሽ በጣም ካጨለቅሽኝ ልክ ቶሎ በእናትሽ አልቆየም። ቶሎ በይ እሺ በእናትሽ። አዎ ቁልፍ ነው ያለ ጭናጫ ባልሽ ደግሞ እንዳይመጣ ቶሎ ነይ። እንዴት እንደናፈቅሽኝ። ኧረ እባክሽ ለዛ ነው 10 ስልክ ስደውል ዛሬ። ቶሎ ነይ እሺ። አሁን የሆነ ሰርፕራይዝ አለሽ የኔ ፍቅር ቶሎ በይ። አዎ ኧረ በእናትሽ ቶሎ ይሄን ሰውዬ ፍቺውና በእናትሽ ቶሎ እንገላገል። እኔ አሁን ጭንቅ ነው ያለኝ አስጠልቶኝ። በዛ መፍታት ነው እባክሽ። እኛም ነፃነታችንን እናገኝ ነበር ደህና። ምን ነው ማሬ ቆየሽ እኮ በጣም። ላግዝሽ ልምጣ? እንዴት ነው አላማረብኝ? በጣም ነው ያማረብሽ ልክ በጣም ነው ያማረብኝ። በጣም አንቺ በጣም ነው ለዚህ ፓስቲ ነው የሚያምርብሽ። ምንድን ነው ሰርፕራይዙ? ጨፍኛ አይነገርም። ሰርፕራይዝ ነገር አለ። እሺ ጨፍ መግለጥ እችላለሁ? ቆይ እንዴ ልገልጥ ነው? ቆይ ምን አስቸኩልሽ? ምንድን ነው? እጅሽን አውጪውና ጨፍኝልሽ። እሺ ልታገቢ ነው እንዴ? ኦ እንዳገልጭ እሺ የገመትኩ ነው። አሁን ገለጥኩ። እሺ የኔ ፍቅር ደስ ይበልሽ እኮ ለዚህ ነው በጣም የማፈቅርሽ አይደል? አዎ ከኔማ አይበልጥም። ለዚህ ጋር ቁጭ በይ። እዚህ ጋር ነኝ። ሽንሽንሽ ነው ዛሬ ነው። ተነሽ እዚህ ጋር ደግሞ ታሽኮርሚኛ አሽኮርመም ደግሞ ነኝ። እሺ ቆይ እስኪ ስልኬ አልመቻለኝ እኮ ታውቂያለሽ። ወደዚህ ዙሪ እና አጣፍሽ በጣም ከሳሽብኝ ደግሞ ምንድን ነው እየነዘነዘኝ ነው። ይሄ ነዝና በጣም በቃ እንትን እያደረገች ነው ማለት ነው። በጣም ከሰውነት ያልወጣሽ እኮ ከሰዋ እንዴ በጣም ማን ያለውልሽ ቶሎ ብቻ ተፋችሁና በቃ ሰላማችን እናገኝ እና ለምን ወደ ውስጥ ገብተን አንደሰትም? እባክሽ እዚህም ብዙ ቆየናል። ያምነጭናጫ እንዳይመጣ ቶሎ ብለን እናትሽ እኮ በጣም ነው ናፈቅሽኝ። ማነው? እየሰማሽ ነው? ዝም ብለሽ ቁጭ በይ። ምን ልታረግ ነው? ዝም ብለሽ ቁጭ በይ።
ምንድነው እያረግሻለሽ? ምንድነው እያረግሽ የነበረው? ምን አደረኩኝ? እየሰማሽ ነው? ውስጥ ያለው ማን ነው? ውስጥ መመሳብ ውስጥ ያለው ማን ነው? ጓደኛዬ። ጓደኛሽ? አዎ ጓደኛዬ። የሴት? አዎ የሴት። ከሷ ጋር ላይ ምን ትሰራለሽ? እንዴ ምን ሰራው? ምን ሰራው ማለት? ምን ሰራው እኮ ምን ሰራው ማለት? ምንም እኮ አላደረኩም እኔ። ምን ማለት ነው? እሷ ልብስሽን ልበሽ፣ ሌላ ነገር እንቅስቃሴ አልፈልግም። ሌላ ወሬ አልፈልግም። ልብስሽን ለብሰሽ ተነሽ። ቁጭ በይ አንቺ። እንዴ ለመከላከል እንዳትሞክሪ። የምንም ምናምን አትበይ። እሷ እኮ ምንም አላደረገችም። ልበሽና አንቺ ዝም በይ። ጋዜጠኛ ነኝ አላልክም? ሄርሜላ ዝም በይ። እየሰራሽ የነበረው ስራ ትክክል ነበር? ምን አደረኩኝ? ምን ሰራሁ? እሱን ያረግሽውን ቆይቻ ሳይሻል አስወጣልኝ። ነይ ውጪ። ተነሽ ልበሽ። እሺ ጋዜጠኛ ስፖርት ምናምን ስትለኝ ነበር እንዴ ባለፈው ዕለት? አዎ ልምምር ላይ ነበርሽ? የምን ልምምር? ከአንደኛዋ የቡድን አጋርሽ ጋር ጓደኛዬ ሀብልሽ ያምራል በጣም የወርቅ ነው አይደል እንዴ? ምን እሱ እዛ አፈር ግጦ ኢሳያስ አስለብሳ አፈር ልሶ ይመጣል። አንቺ እዚህ ምንድን ነው እያደረግሽ ያለሽው? ምን አደረኩኝ? ጓደኛዬን ደግሞ ታስጨንቋት። ጓደኛሽማ አይደለች እንዴ? ጓደኛዬ ነች። ሌላ ግንኙነት ካለሽ ተናገሪ። ነይ ውጪ አንቺ። ነይ ማለት ግን ነይ ውጪ። ስልኩን ተቀበላት። አልገባኝም። ምንድን ነው እያደረጋችሁ? ቆይ እሷን አታስጨንቋት ነው። ዝም በይ። እሷን ስለማስጨነቅ እንዳትወሪ። አይ ቆይ አንተ ተረጋጋ መጀመሪያ። ይሄ ሁላ ሰው ድጋሚ አንቺ ምንድን ነሽ? ባለትዳር ነሽ አይደለሽም? ባለትዳር ነሽ አይደለሽም ወይ? ካሜራ ቁጭ በይ። ወዴት ነው የምትሄጂው? የምን ካሜራ ነው የምትወሪው? ተረጋግተሽ ቁጭ ብለሽ አውሪ። ካሜራ አጥፋልኝ። ማናቸው ሄር ካሜራ ሳይጠፋ ብዙ ነገር አድርገሻል እኮ አይደለም። ቆይ ባለፈው ዕለት ያወራነው እንደዚህ ነው። አዎ አንቺ ከዛ ምን እያደረግሽ ነው? ልምምድ አይደለ? የምን ልምምድ ነው የማደርገው? የሰማሽኝ አይደል? የቲማ ባለች ምንሽ ናት? ምንድን ናቸው? ጓደኛዬ ነች። የምን ጓደኛ? እህቴ ናት። ጓደኛዬ ናት። አቤት እሱ ነበር ስትወስድ ይለሩ መቼስ ይከብዳል። ያው እስክትጋቡ እኔ ሰፋሽ ለጊዜው ዝም በይ። የምን መጋባት ነው እያወራ ያለኸው? ቆይ ምንድን ነው እያወራ ያለኸው አንተ? ማነው አጥቆ የታቀችው? ዝም በይ። ማናቸው ለማለት አንቺ ማንን አጥበይ? እሷን አትምታት እንዴ? ዝም በይ አንቺ እንዳለጥፍሽ። ማንሽ ናት ስላልች የአንቺ ማንነት መች ታወቀና ነው ስለኛ ማንነት? ማንን እሰራልሃለሁ? ሁልሽንም አንቺ ወደዛ እንዳትነኪኝ ከሆነ በኋላ አንተ የሚነሱ እንትን ወይዘሮ ባለፈው ዕለት እኮ መተው አውርተን እንሄድ ነው። ምን አዲስ ነገር ተፈጥሮ ነው? ክለቡን ለመቀላቀል ዝግጁ ነሽ? ቆይ አንቺ ማናቸው? ለምን አትነግሪኝም? ዝግጁ ነሽ ወይ? ቆይ እንደዛ እኮ አይደለም። ክለቡን ለመቀላቀል ዝግጁ ነሽ? የምን ክለብ ነው? ቆይ ማለት እኔ ሳላቅ ልጅ ምንሽ ነገር አለ? አይደለም እንደዛ አይደለም እኮ። ቆይ አንቺ እኮ አልገባሽም። ይኸውልህ እኔ ባለፈው ዕለት አውርተን የለ እኮ ባለቤቴ እኮ ተስማምቷል። እኔ ራሱ እኮ ልመጣ ነበር። እኔ እሱ አያውቅም። ባለቤቴ ያውቃል። እሱ የፈቀደልኝ ከዛ እንደፈቀደማ አየን እኮ። አይደለም እኮ እኔ ልመጣ ነበር። አንተ እዚህ ድረስ መምጣት ተገቢ ነው? አዎ ልወስድሽ። ካሜራው እሺ ምን ያደርጋል? ካሜራ ለምን ቀርጸኛል? እንዴ አዲስ ቡድን ልትገቡ አይደል? እንዴ ያስፈልጋችኋል እንጂ ማለት ማናቸው የሚገቡት አልገባኝም። ልትገባ ነው እሷ። አንቺ ምንድን ነው ሙያሽ? ስራሽ ምንድን ነው? አንቺ ኳስ ተጫዋች ነው። አንቺም ኳስ ተጫዋች ነሽ? እንደሷ ነበርሽ። የምትታወቁት እዛ ነው? የምትታወቁት እዛ ነው? ስለዚህ እህትነታችሁ ያኔ ነው በደንብ የተጀመረው ጓደኝነታችሁ? ኖ ከዛ በፊት አውቃታለሁ። ከዛም በኋላ ደግሞ በጣም እህት የሆነች አልገባኝም። እዚህ ጋር ምንም እኮ የተደረገ ነገር የለም አይደል? ምን አለ እንትኑ ጋር ባለቤትሽ ይምጣ። እዚህ ቤቱ እኮ ነው። ተረጋግና ናራችሁ እኮ ከመጣ እኮ ከባለቤትሽ ጋር ያለሽ ግንኙነት ምን ያህል ነው? ባሌ በጣም ነው የምወደው እኮ ባለፈው ነገር የለ እኔ ለሱ ስል አልገባም። ቤተሰቤ እንኳን ተይ ብሎ ያልሰማሁትን ነገር ነው የተውኩት። ደሱ ከዚህስ ምንድን መጣ? አቤል ተረጋጋ። አቤል አሁን እንዲህ መሆን የት ነው የምትመጪው? አታስቡ። ቆይ ምን ወንድ ሆነሽ ልትመጪ ነው? አሁን ደግሞ ወንድ ሆነሽ ልትመጪ ሄርሚ ምንድን ነው ያደረግሽው? ምንድን ነው እያደረግሽ ያለሽው? ነገር የማውቀው ነገር የለም። እሺ እነዚህ ሰዎች ማለት ነው። ተረጋጊ። ቆይ ሊሆን ይችላል እንዴ? ምንድን ነው? ይሄ አይ ነው
ኤዲት ተደርጎ የለም እንዴ? እንዴት ታውቃለች? ምን ታውቃለች? አይ ነው ሲጀመር እናንተ ማን ናችሁ? ስነ ስርዓት እንድትይዝ ይፈልጋል። አይ ነገር ማናችሁ ሲጀመር? እኛ የተማሩ ሰዎች ነን። ይኸውልህ ልትልን አትሞክር። እግር ኳስ ምንድን ነው የተማርሽ? ሜዳ ላይ እንዴት ሰው ማለፍ እንዳለባችሁ ስንት ሰው መጣል እንዳለበት በዚህ ተራ ነገር ባለቤትሽ አራስ ነብር ሆኖ ያለሽበት ሁኔታ አውቆ ሰምቶ ነው ሲጀመር እሱም አንድ ላይ ናችሁ። የሆነ ነገር አቅዳችሁበት ዝም በይ አትሞጣሞጪ። እንደዛ ነው የመጡት እንዴ? ምንድነው ማቀድ ማለት? አላውቅም ማለት ምን ማለት ነው? ያንቺ ልቅር ነገር አትሞጣሞጪ። ምን ማለት ነው? ያንቺ ልቅር ነገር ይያለሽ ሴትዮ ኬት አምጥታችሁት ነው? ስለዚህ ይምጣ። ማንም ይመጣ። አቤል ይምጣ። አቤል እዚያው አይሆንም፣ ይገለኛል። እባክህን ቆይ፣ እንደዛ አይደለም። ለምን ይገልሻል? ከሴት ጓደኛሽ ጋር አይደለሽ እንዴ? ልብሱን አምጣልኝ። ሮቤል ልብሱን አምጣልኝ። ሂድ አምጣልኝ። የወንድ ብላ ለብሳ የመጣችው ልብስ እባክህን አባቴ ቆይ፣ ይኸውልሽ ልንገርክና ላስረዳክ። ምን ስለሆንሽ ኮፍያና ጃኬት ለብሰሽ ወንድ መስላ እዚህ ቤት የምትመጣበት ምክንያት ምንድን ነው? እነግርሃለሁ፣ እኔ አወራሃለሁ። አይደለም እኮ ቆይ፣ ሳልቀመጥ ንገሪኝ። ነው አይደለም እንድነግርህ የምትፈልገው ያለው ነገር አሁን ንገሪኝ እኮ። ቁጭ በልና እናወራለን እኮ። ለምን ቁጭ ብለህ አናወራም? አትቀጥይም እንዴ? ቆይ የኔ መቀመጥ ምን ያደርግልሽ? ቆይ ሲጀመር ሴት ልጅ ጃኬትና ኮፍያ አታረግም ያለው ማንም? አይ አቤል እባክህን እየረበሽከን ነው። አቤል ለቀኝ ማድረግ ለቀኝ እገላታለሁ። አቤል ይኸውልህ ኧረ አብይ ምን እያደረጋችሁ ነው? ኧረ ስነ ስርዓት ያዝ እባክህን። አየሽ የምትሰሪው ስራ ነው ይሄን ሁሉ የሚያደርገው። ቆይ ጥንቃት ወረዛ ትለጣጣፊ ወረዛ ትለጣጣፊ ይሄ ማለት ወንድ መስሊበት ወይ ሴት ልጅ ሱሪና ጃኬት አታረግም ያለው ጭምብልሽ ነው የወንድ መስልሽ ለመግባት ኮፍያ አድርገሽ አረለ ይኸውልሽ ለመታገል ስትሞክሪ ገና ትጋጋጫለሽ። ሰማሽ? እባካችሁ እሱ ልጅ ኧረ ያዙልን። ልቀቂያት፣ አትለጣጠፊ። ሂጂ እስካሁን የተለጣጠፍሽ በቅሻ ወረዛ ጠጊ። አስወጣልኝ። ወረዛ ግን ተነስቺ እሺ፣ ወረዛ ሂጂ። እየሰማሽ ነው አይደል? እየሰማሽ ነው። እንዳንቺ አይነት እህት የለኝምም አይኖረኝም። ሰምተሽኛል? ዝም በይ። አሁን ምንድን ነው የምታለቃቅሽው? መቶሽ ነው? ምን አለ በገደለሽ? አንተ እኮ ስላልተረዳኸኝ ዝም በይ። አንተ እያሰብከው እንደሆነ አይደለም። እንደዛ እየሆነ አይደለም። እስኪ እንዴት ነው የሆነው? ቆይ ሁላ ነገር ለምንድን ነው? እኔ እኮ ምንም አልገባኝም። ምንም ሳታጠፊ ሴት ምንሽ ናት? እህቴ ጓደኛዬ ነች። ከመጋባታችሁ በፊት ነው? ዝም በይ። በስመ አብ እንዳትመጭ። አራት ማያንቺ አንቺን ታዲያ ቢገልሽ ይቆጫል? ምንድነው ያወራሉ? በስመ አብ ወልድ አትማይ አታማትቢ ዝም ብለሽ። ይኸውልሽ መሐላ ቦታ አለው። እሺ እንዴት እያሰባችሁ እንደሆነ ራሱ ምንም ሊገባኝ ምን ማለት ነው? ከኔ ፍቅር ውጪ ምን እናስብ? ከናፈቅሽኝ ውጪ ምን እናስብ? አልጋ ላይ ባልሽን ገላሽን ከልክለሽ አይደል እንደዚህ አሁን ሚኒሽን ለብሰሽ ስትመናቀር ያገኘነሽ? በምን እንዴ? መብቴ እኮ ነው ባሌን መከልከል መብትሽ ነው። ይሄ ደግሞ ምን አደረኩኝ? ጓደኛዬ ምን ማለት ነው? ምን አደረኩኝ ማለት እያየንሽ ምን አደረኩኝ? እኔ እኮ አንተ እኮ አስረዳው በእናትህ። ምኑን ያስረዳኝ? እሺ ቆይ እኔ እኮ ግራ ስለገባኝ ዝም ስላልኩ ጠርቼ አስረግጥሻለሁ። በባልሽ ነው ማስረግጥሽ። እኔ አልነካሽ። ሀቢላም ቆይ እኔ ቆሽ አስረዳ። ይኸውልህ ነው ወንድም፣ እናንተ እንደምታስቡት አይደለም ነገሩ። እሺ አንቺ የምታስቢውን ንገሪኝና እንረዳ። ጓደኛዬ በጣም የልብ ጓደኛዬ ነች። አልጋ ላይ ነው የልብ ጓደኛ መሆንሽ የምታሳይ? ኧረ በስመ አብ በል። እንደዛ አይደለም። አንቺ አትማይ። ምን ሆነ ነው? እንደዛ አይደለም። እኔ እንደዛ አይደለም። ምን መግባት ነበረብን ማለት ነው። እስከ መጨረሻው አንዴ ውጡ። ነገራችሁ ሮቤል ውጡ። ውጣ፣ ተነስ ውጣ። አንተም ውጣ። ካሜራማን ውጡ። በሩን ዝጉና ውጡ። የሰማሽ ነው አይደል? እያንዳንዱ ነገር እንደደረስንበት እርግጠኛ ነሽ? ታውቂዋለሽ አይደል? አይደለም ነው እኮ። ይኸውልሽ እኔ ለምጠይቅሽ ጥያቄ ብቻ ነው ከዚህ በኋላ መልስ የምመልሽልኝ። እዚህ ቦታ ውስጥ ማንም ከእናቱ ሆድ ሲወጣ የሚገባ የለም። በሁኔታዎች መገደድ
በነገሮች አለመመቻቸት መታለልም እዚህ ነገር ውስጥ ሊከትሽ ይችላል። ምንድነው የተፈጠረ? እንደ ወንድም እህት የለህም ብለሽኛል አይደል? እንደ ወንድም ልረዳሽ፣ የተፈጠረውን እያንዳንዱን ነገር ንገሪ፣ እኔ ላግዝሽ። አይተሻል ውጭ የተሰበሰበውን ሰው፣ ባለቤትሽን አይተሻል። ሌላውን ታዩ፣ እዚህ አብሮኝ የነበረ ሰው አይለቅሽ፣ ታዩ ሌላው። ስለዚህ ስለተፈጠረው ነገር ለኔ ያስረጅኝ፣ እኔ አንቺን ላስሾልክሽ። ለባለቤት ያትነግረው? ለማንም አልኩሽ፣ ሚስጥርሽን ጠብቅልሻለሁ። ሁሉም ሞቷል፣ እንደምታየው ቤቱ ባዶ ነው። የተፈጠረችውን እያንዳንዷን ነገር ንገሪ። ግን እርግጠኛ ነኝ ለባለቤት ያትነግረው? ይኸውልሽ ነገርኩሽ እኮ አይደል? አትደጋግሚብኝ። እኛ እዚህ በቆየን ቁጥር እነሱ ሌላ ነገር እያሰቡ ነው የሚቀጥሉት። ስለዚህ የተፈጠረውን ነገር አንድ ሳታስቀሪ ንገሪ። እሺ እነግርሃለሁ። ቀጥይ። እንግዲህ እንደነገርኩ ነው። ባለፈው ዕለት ያለውን ነገር በከፊልም ቢሆን አውርቻለሁ። እኔ ኳስ ተጫዋች ነበርኩኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አሁን ስለባለፈው አይደለም፣ ዛሬ ስታደርጊ ስለነበረው ነገር ነው ፈልገው። አዎ የሴት ብሔራዊ ቡድን ኳስ ተጫዋች ነበር። ምን ይፈጠር ታዲያ? ያኔ እንግዲህ ክለብ ውስጥ እንዳለ ሴቶች ነን ማለት ግን ይሄን ነገር አገራ ባለቤቴ ከሰማ ይገለኛል። አውቀሽ ነው እንዴ? እሺ እነግራለሁ። መስማት የምፈልገውን ብቻ ንገሪ ነው እያልኩሻለሁ። እሺ ከዛ በኋላ እንግዲህ ክለብ ውስጥ ሴቶች ብቻ ነን። ይሄ ነገር በሶሻል ሚዲያም እንዲሁ አንዳንድ ወሬዎችን እንሰማ ነበር። ከጓደኛችን መሀል ማለት ከቲም ውስጥ አንዷ ይሄ ነገር ቀላልና ኖርማል ነገር እንደሆነ በተደጋጋሚ ቀለል አድርጋ ስታወራው ነበር። ከዛ በቃ እዛው ቲሙ እንሞክረው የሚል ሀሳብ ከመሀላችን ምኑን ነው የምትሞክሩት? ይሄውን ያላችሁበትን አሁን ከጓደኛሽ ጋር ስታደርጊ የነበረውን ማለት ነው። እሺ እንሞክረው የሚል ሀሳብ አመጣች። ከዛ በቃ አብዛኛው ቲሞቹ ቀላል ነው ኖርማል ነው ይሄን አይል የሚካበር ነገር አይደለም አሉ። እኔ ፈልጌው አይደለም በቃ ለመሞከር ነበር ወደዚህ ነገር ውስጥ የገባው። ፈልጌው አልፈለኩትም አትበይ። ዝም ብለሽ ተናገር፣ የተባልሽውን ብቻ ተናገር። እሺ ከዛ በቃ ለመሞከር ነው ይሄን ነገር እንደመጀመር የጀመርኩት ማለት ነው። ከዛ በቃ ወደዚህ ነገር ውስጥ ገባን። ግን ደጋግመን ባህራዊና ቁጥር እንደሱስ በቃ ሴሰኛው ናችሁ አይደለ? ከዛ ከዚህ አሁን ካገኘንሽ ጓደኛሽ ጋር ተመራርጣችሁ የራሳችሁን ላይፍ መሰረታችሁ። ይሄ ባል የተባለ ሰው ግን ለሳምፕል ነው የመጣው አይደል? ታዲያ እሱ ማግባት ለምን አስፈለገ? አስፈላጊ ነበር እና መቼም ቆሜ አልቀር ማለት ነው። በቃ ፋሚሊ እሺ ወሬ ልነግረው ነው። የት አለች እሷ?
ነግቢስ ነይ ልምጣልህ። አይ እሺ ኳስ ተጫዋቿ ምርጧ ጓደኛዋ እርግጠኛ ነኝ ኳስ ተጫዋች ናቸው አይደል? እሺ አሁን ስላላችሁበት ሁኔታ ልትነግሪኝ ትችያለሽ? ማለት የምን ሁኔታ? አሁን ስላላችሁበት ያየን እኮ ነው። አሁን ላይ ያየነው ያለንበት ሁኔታ እኮ ቁጭ እንዴ አየን እንጂ ብዙ ነገር አየን እኮ ከሳሎን እስከ መኝታ ቤት። ዝም በይ። ሁሉንም ነገር ተናግራለች። ሁሉንም ነገር አንድ ሳይቀር ምን ይሁን ምኑን የነገረችን? ምኑን የነገርሽ? ቡድን ውስጥ እያላችሁ ለሙከራ ብላችሁ የጀመራችሁት ነገር ዛሬ ላይ እንደደረሰ ነገረች። ማለት ምንም ነገር አስፈራርቶሽ ማለት ማንም ያስፈራራ? ምን ያለ ነገር አለ ነው? አልገባኝም። የምታውቂው ነው የማላውቀው አይደለም። አንቺ ያለሽበት ሁኔታ ሳያስፈራራሽ እኔ እንዴት አስፈራራሻለሁ? ማለት እኔ ምንም ነገር የለኝም ከሷ ጋር ጀስት ጓደኛዬ ናት፣ እህቴ ናት። ለምን ሱሪ ጃኬት ታረሽ ካልኩኝ ውጪ ነበርኩ። እንዳጋጣሚ ዝናብ መታኝ፣ በረደሽ? አዎ ልብስ ገባው፣ ቀየርኩኝ፣ ወጣሁ። ባለው እንኳን ስቲል ነው ወንድ እንደሚገባ ነበር የሚያውቀው። ማለት የምን ወንድ ማለት ሌላ ባሏ ብቻ አይደለም አካባቢ ላይ ያለ ሰው አንቺ በተመላለስሽ ቁጥር ራስሽን በመቀየር ወንድ መስለሽ በመግባት ቤት ውስጥ የሰማሽ ነው አይደል? ከተሳሳትኩ እንድታርሚ ነው። ልክ ነኝ? እሷ አይደለችም ስራሽ ነው የከተተሽ። እሺ ማውራት እንችላለን? እንደምናው ይኸውልሽ ስታደርጊ ስለነበረው ነገር በአጠቃላይ አውቄያለሁ እያልኩሽ አሳማኝ አይደለ? እኔ ምንም እኮ አልገባኝም። ማለት የምታወሩት ነገር እየገባኝ አይደለም። ጓደኛዬ ቤት መምጣት አልችልም። ልብስ ለምን ቀየርሽ ነው? ለምን በገባሽ በልብስ አልወጣሽም ነው? ኧረ መብትሽ ነው። ራቁትሽንም እኮ አገኘንሽ እኮ። ማለት ራቁት? አዎ ራቁትሽን። እሷ ምን አለች? የተገኘሽበትን እኮ ነው እየነገርኩሽ ያለው። ኖ ራቁቴን አይደለም ማለት ማን ነው? ማን የት እንዴት ማለት ማን ያገኝ? ሮቤል ናሲ አላገኘሽም? የምን ራቁት ማለት ከነ ልብሴ ነው ያገኘኝ እያለች ነው አይደለም ወይ እንዴ? ኢሳያስ ቢያዙ ግባ። እየሰማሽ ነው? አልተገኘሽም። የርቃንሽን ሞቆሽ ነው ማለት ቀሚስ ነው ያደረኩት አይደል? ቀሚስ እንዳጋጣሚ ተኝቼ ስለነበር ቀሚስ አላረግሽም። እርቃንሽን ነበር። ለዛ ነው ወጣልሽ እንጂ አንጠልጥያ አንስቼ አስወጣሽ ነበር። ልብስ ልቀይር እኮ ነው። እናንተ ማለት እንትን አይላችሁም ነው አይደለም? ልብስ ልቀይር ነው እኮ ልብስ ነው ለቁት እርጥብ ስለነበር ዝናብ መታኝ። ልቀይር ነው ገና ላውልቅ ስል ማለት እዛ ጋር ምንም ሳይፈጠር ስለገባል እየሰማሽ ነው። አንቺ አትናገሪም? አትናገሪም ወይ? ጎሽ አንተም ታትነግርሃለች። ስርዓት ይኖርሽ። ገና ነገሩ ወደ እየተለማመጥኩሽ መስሎሽ ነው እንዴ? አንቺን ብቻ እንዳይመስላችሁ በእናንተ ሰርክል ውስጥ ያሉ ሴቶች ያለ በአጠቃላይ ታውጫታለሽ። ዛሬ እንዳይመስልሽ ማቆቆ ነገር የለም። እኔ ማለት እሷ አንቺ ዲዮት ጤነኛ አይደለሽም እንዴ? ማለት ልጅ ዝም ብሎ ማታት ይችላል። እስጀምር ሰው ቤት ገብቶ ዝም ብሎ ማታ አልገባኝም። ሴት ልጅ ከተፈጥሯ ውጪ ያውም በዚች ሀገር ላይ ከሴት ጋር ግን ባለ ትዳር ናት። እሱ ሚስቴ ናት ብሎ ያዛት ሴት ምንድን ነው የምትመካከሩት? ምንድን አንቺ ሮቤት ሲጀመር አንዱን አስወጣቸው። አንዷን አስወጣት። ትመንና ትወጣለች። ቆሻሻ ለሚያደርግ እኮ ነገር አሉ። ለምን ማንም አይከላከልልሽም? ተናገሪ። ያደረግሽውን ድርጊት ታምኛለሽ አታምኝም? ያደረግሽው ድርጊት አምናለሁ። ምኑን አላምንም ማለት እዚህ ቤት የገባሽው ለምንድን ነው? ጓደኛዬ ጋር ናፍቃሽ መነፋፈቃችሁ ምን አይነት መነፋፈቅ ነው? ሀብል አረግሽላት፣ የአንገት ሀብል አይደለ? ጓደኛ አይደለች? ስጦታ ሰጥቷት ምን ችግር አለው? እዚሁ መዳራት ነበር የቀራችሁ። ቦታን ቀየር አልበቃችሁም አይደለ? ከዛ ወደ ውስጥ ገባችሁ። ስትገቡ ቶሎ ስለገባችሁ ካሜራ አድርገሽ የጠበቅሽኝ ጭራሽ ማለት እንዴት አወቁ ይሄን ሁሉ ነገር እንዳደረግን?
እኔም አላውቅም ለኔም አዲስ ነው እንዴ አይ ተነጋግራችሁ ለምን ይፈረሰው ዝም ያች ቡድናችሁ ለምን ይፈረሰው እረፍት ነው በጀት እጥረት ወይስ እናንተ ያላችሁበት ሁኔታ ነው ታውቁባችሁ ነው አይደለም በጀት ስላነሰና ትንሽ ጊዜ እረፍት ነው ወይኔ ምን ነገር ታንታዣለሽ ስለዚህ ያረክሽ ነገር ታየኝ ማለት ነገር ማነው ስምሽ ማፊ ሙሉ ስምሽ ተማን ነው ምዕራፍ ተነሽ እዚህ ዛጋ ምንም ጠጋበይ ወደዛ ጠጋጊ እያንዳንዷን ነገር ሳትናገሪ ከዚህ ቤት የሚያስወጣሽ የለም ሰምተሽኛል አይደል ይሁላ ሰው የሚጠብቀው እናንተ ነው ሀገሪቷ ላይ ሁሉ ያሰራጫችሁት ሰይጣን መርዝ የሆነ ማንነትና ድርጊታችሁን እየበታተን እየለቃቀምን እናስገባችኋለን አይደለም እኮ በትንተናችሁ ነው ነገር ለምን አትረዳንም መጀመሪያ ለምን ማለት ምን ልረዳሽ እስኪ ንገሪ ይፈቀድልሽ ይሄ ነው ፍላጎትሽ ማለት ነው ያውቄ ፈልጌ ጀስት ያረኩስ ነገር እኮ አይደለም አይደል ቤተሰብ የለሽም አንቺ አለኝ እሺ ባሌ እዚህ ያለው አሜሪካ ነው የሚኖረው ጭራሽ ባልም አለሽ አንቺ ልጅቷ እየተናገረች ነበር ማለት ምን ነው ቡድን ውስጥ ያለን ስብስቦች ይሄን ነገር እንሞክረው ተባብለን ሞክረናል ብላ እየተናገረች ነው ያለችው ማለት መሞከር ብቻ አይደለም ፍላጎታችሁ ከዚህ ውጪ ሌላ ምንም ነገር አይታያችሁ አይደለም እሺ ነግራለሁ ተመሳሳይ ጾታ ፍላጎት ነው ያላችሁ አይደለም ልክ ምን መሰለክ ማለት አውቀንና ምን ፈልገን አይደለም እዚህ ነገር ውስጥ የገባው እና በደመ ነፍስ ነው የምትገቢው ማለት በቃ በአጋጣሚ ነገር ሊሆን ይችላል እሱ እዛ ቡድናችን ውስጥ የምትሰራ ከምንሰራ ዘልጆች አንዷ እንደዚህ አይነት ነገር ተጠቂ ነበረች ማለት እኛ ጋዛ ሳይሆን ሌላ ቦታ ማለት ነው እና አጋጣሚ መጣችና ከኔ ጋር ነበር እያወራን እንደዚህ ብላ ነገረችኝ ማለት መጀመሪያ ላይ አልተቀበልኳትም ነበር ምንም እንድቀበላችሁ ፈቃደኛ አልነበርኩ ማለት ሃይማኖት የማይፈቅድ ሁለተኛ እንደዚህ አይነት ነገር በቃ ብዙም ደስ አላለኝም በቃ ውስጥ ፍላጎት አልነበር ከዛ ግን በቃ ሁሉም አንድ በአንድ ያመኑ እየተቀበሉበት መጡ ይሄን ነገር ሁሉም ኦልቲሞ ማለት ነው ከዛ በቃ በጣም ጫና ያሳድሩብኝ ጀመር በጣም ቀና ይሄን ነገር ግዴታ ከነሱ ጋር ማልቀላቀል ከሆነ የማይሆን ነገር አድርገው ከቲሙ እንድባረር እንደሚያደርጉ ሁላ ጭምር ማለት ነው አሰልጣኞቻችሁ ያውቃሉ ስላለው ነገር የቲሙ አወቃቀር ያሉት እርግጠኛ ነሽ እና ለምን መክሰሳትሽም አንቺ ልብሽ ማይፈቅድ ከሆነ ለበላይ አካል መክሰሳትሽም ወይ ምን አለ መሰለክ ስፖርት በተለይ ደግሞ እግር ኳስ ተጫዋቾች ብዙ ነገሮች አሉ ስፖርታዊ ጨዋነት በጣም ብዙ ነገሮች የማይፈቅደው ማለት ነው ጨዋነት አዎ ህገወጥነት ግን አይፈቅድም አይደለም አዳምጠኝ ብዙ ነገሮች አሉና በቃ ሁሉም አንድ ላይ ሆኖ እኔ ላይ አድመው በቃ ከዛ ከቲሙ እንደሚያስወጡኝ እንድሰራ እንደማይፈቅዱልኝ ነገሩ እንድትባረር እናደርጋለን ሁሉም ፈቅደንበታል ለምን ደግሞ አትሞክሩ በቃ በጣም ብዙ ጫና ያደረጉብኝ ጀመር ከዛ በቃ ምንም አማራጭ ስላልነበር እሺ ብዬ ሞከርኩት በጣም ታለቅጫለሽ ሴትዮ አይደለም ባለቤትሽን ውጪ አስቀምጠሽ እሷም ባለቤቷ እዚሁ ቤቷ የባሏ ቤት ውስጥ መተሽ ከሷ ጋር ትዳሪያለሽ ማለት እሷ የሚያገባችሁ ነው የሚያገባ ነው ጀስት ማግባት ፈልገን አይደለም አንቺ ሁሉንም ነገር ያለ ፍላጎት ነው የምታረጊው ነው ምክንያቱም ወንድ ልጅ እኔ በቃ በጣም ነው የሚያስጠላኝ በጣም በሰለኝ ነገር ከጀመርኩኝ በኋላ ላይ ነው ወንድ ልጅ የሚቀፈኝ የሚያስጠላኝ እና ግዴታ ለማስመሰል ማለት ይሄን ነገር እንዳይታወቅብንና ሰውን ምን ይሆናል ብለን ስላሰብን እሷም ግዴታ በቃ ቢያንስ ባለ ትዳር ናት ማንንም አይገምትም ይሄን ነገር ማንም ስለማያውቅ አግብታ እሷም እኔም ስለዚህ ቡድናችሁ ውስጥ ያሉት በሙሉ ተጫዋቾች ይሄን ነገር ፈልጋችሁ ወዳችሁ አንድ ሰው በክሎናል ግን ሁላችንም እያረግነው ነው እያልሽኝ ይሄን ድርጊት አዎ just አሁን ላይ በቃ በጣም እንደሱስ የሚሆንብህ ነገር የለም በቃ ተከታታይ በቃ ከዛ ውጪ ወንድ ልጅ እንኳን እንደዚህ ላደርግ ሲነካኝ ላይ ቀፈኛል በጣም የሚያስጠላኝ በጣም ማለት ነው
አንድ ጊዜ በቃ ትመረዝ ምንም ማድረግ አይቻልም። በቃ የሚያስጠላ ሁኔታ ነው የተያዘው። ዴቭ ከዚህ በላይ ነገሩን ጉንጭ አልፋ ማድረግ አልፈለኩኝም። ምን አሁንም አልወጣልሽም? ነገሩ ላይ አልወጣልሽም? አልወጣልሽም ወይ? አልወጣልሽም ወይ? አልወጣልሽም ወይ? ነገርኩት እኮ ሽምላር ወንድ ጠለው ምናምን ትላለች። ከሴት ብቻ የተፈጠርሽ ነው መሲ። ወይ ሮባ ይቅርታ። ምንድነው? አይ ነገሩ በህግ መያዝ ያለበት ድብና አርጎቺን ወረዛ ነይ ተነሽጭ ተነሽጭልኝ እንት ከፍቴ ለመጠየቅ ጨርሳ ሂጂ እንዳለያት ሮባና ቢስ በጣም እብሪተኝነት የተቀላቀለበት የነበረ ግን ደግሞ በስተመጨረሻ ያመነችበት ነው። እሷም ጓደኛዋም የአቤል ባለቤት ማለት ነው። ዞሮ ዞሮ ይሄ ነገር በህግ መያዝ ያለበት ይመስለኛል። እነሱም ብቻ ሲሆን ሰርክላቸው በጠቅላላ እዚህ ቡድን ውስጥ የነበሩ ተጫዋቾች በዚህ ድርጊት ውስጥ ተሳታፊዎች የሆኑ ወደው ፍቅሮ የሚያደርግ እሷም ባለቤት አላት። ውጪ ነው ያለው እያለች ነው ባለቤት። እንግዲህ ትዳራቸውን እሱማ መጠለያ ነው። በጣም ያሳዝናል ይሄ ነገር። አሁን አቤል ይሄን ነገር ሲሰማ እንዴት ነው ሰማ? የሚያረገውንማ እያየነው አራስ ነብር ሆኗል እኮ። ለኛም እኮ ሊያዝ ለገናጅ እኮ በጣም አስቸጋሪ ነው። እስቲ እሺ የሚለኝ ከሆነ ላምጣውና ይዘውና እናረጋጋው። በጣም መልካም። እሺ እንግዲህ ውድ ቤተሰቦች ባለቤቷም ይግባ እስኪ የሱን እንግዲህ በጣም ይቅርታ በተደጋጋሚ እንግዲህ ተጭነን ያዝንክ ማድረግ ስለነበረብን ነው ያንን ነገር እኛ በራሳችን መንገድ ህጋዊ በሆነ ብቻ ማስኬድ በነበረብን አካሄድ አድርገን ነው ልናወራቸው ቃላቸው ልንወስድ የፈቀድ ነውና አቤል በውጭም ሆነ የሰማ ይመስለኛል የተፈጠረው ነገር። ምንም ነገር ማወራው ነገር የለም፣ ግን ካገኘኋት ገላታለሁ ቀጥታ ማለት ነው። ምነግራችሁ ነገር ገድያት እጄን ለመንግስት ነው ሰጠው። ውድ ቤተሰቦች አቤል ያለበትን ሁኔታ ግድ ማየት ስላለባችሁ እንጂ በጣም ለያዥ ለገላጋይ ውጪ ላለ ሰው በጣም አስቸግሮ የነበረበት ሁኔታ ነበረ። ቢሆንም ግን ያው ግዴታ እውነቱን ማወቅ ስላለበትና ይህ ሰው ደግሞ የደረሰበትን በደል ማየት ስለነበረበት አይቷል፣ ሁሉንም ነገር ሰምቷል፣ የነበረበት ቦታ ትክክል እንዳልሆነ አውቋል። ሮቤል ከዚህ በላይ ባናስጨንቀው መልካም ይመስለኛል። ውድ ቤተሰቦቻችን እንግዲህ ዛሬ ደግሞ እግራችን እዚህ ጣለ እዚህ ተገኝተናል። ግን ያው ለነገሮች ሁሉ መፍትሄዎችን ፈጥረንላቸው እንደተለመደው ጋዜጠኛ ዳዊትና መርማሪ ጋዜጠኛ ሮቤል ዛሬ ቪዲዮአችንን በዚሁ እንጨርስ ብለን እናስባለን። ከአቤል ጋር የሚቀሩን የተወሰኑ ሰዓቶች አሉ። የግል ሚንስ ያው እሱ ማረጋጋት ይኖርብናል። ነገ ሌላ ቀን ነው። ሁላችንም ወደ ነበረበት እንድንመለስና ከዚህ በፊት የተፈጠሩትን ረስተን የነገውን አዲስ ቀን እንድናይ እንግዲህ ያው ፈጣሪ እድሉን ያመቻችልን። ከዚህ በላይ እሱን አውራ ይሄን አድርግ ማለት በጣም አስቸጋሪና ካለበት ስሜት አንጻር ደግሞ ጭራሽ የማይሆን ነው። አይታችሁናል ቅድም የነበረውን ሰጣ ገባ። እነዚህ ሴቶች ግን ወደ ህግ ሄደው እነሱ ብቻ አይደሉ። ቡድን ውስጥ ስንት ተጫዋች አለ፣ ስንት ቤንች አለ፣ አሰልጣኝ፣ በጣም ብዙ ዶርም ውስጥ ምን ያህል ሴቶች ይኖራሉ። አንድ ሴት ናት ይሄን ጉዳይ ያመጣችው። እንዳለችው ይሄ ነገር እኮ ቀለል ይላል፣ ወንዶች ባናገኝም በዚህ መፍታታት እንችላለን በምትባል ጥንጥዬ ምክንያት ነው ሴሰኛ ሆነው ተቀምጠው እንግዲህ ባላቸውን ከቨር በማድረግ ይሄን ስራ ሲሰሩ የነበረው። ያው ዛሬ ተጋልጠዋል። ከዚህ ጀርባ ያሉትንም ሰዎች አድነን አግኝተን ለእናንተ የምናሳያችሁ ይሆናል። እስካሁን ድረስ አብራችሁን ስለቆያችሁ ከመጀመሪያው ጀምሮ ውጣ ውረዱን አብራችሁን ወጣችሁ ወርዳችሁ ተንከራታችሁ ከኛ ጋር ስለሆናችሁ አክብራችሁን ወዳችሁ ስለምትሆን ደግሞ ክብረት ይስጥልን ማለት እንወዳለሁ። ሮቤል የሚለን ነገር ካለ ይበለና ቪዲዮአችንን በዚሁ እንጨርሳለን። መልካም እንግዲህ እነዚህ ተጫዋቾች በነበሩበት ካምፕ በነበሩበት ቆይታ ነው ይሄን ልማድ ይሄንን ድርጊት ሲፈጽሙ የቆዩት። አሁን ደግሞ ተበትነው ነው ያሉት። ቡድኑ በተለያየ ምክንያት ፈርሶ ሊሆን ይችላል፣ በሆነ ምክንያት በፈረሰበት በዚህ አጋጣሚ ግን እነዚህ ሴቶች በተለያዩ ቦታዎች ላይ ሆነው ይሄንኑ ማንነት ይዘው ነው ያሉት። ስለዚህ ይሄ ነገር ሊሰራጭ ይችላል ነው ወደ አዲስም ሴት እህቶቻችን ይሄን ነገር እንዳያሰራጩት
ቶሎ አነፍንፎ መያዝ ያስፈልጋል። ክትትሉ በዚህ ላይ ያበቃ ይችላል። የዛሬው ቪዲዮ ግን በዚሁ የሚያበቃ ይሆናል። አቤልን ማረጋጋት ይኖርብናል። ትንሽ ሀሳብ አስተያየታችሁ ያስፈልገናል። አቤልንም በርታ በሉልን። ለእኛም ደግሞ ለነገ ብርታት እንደተለመደው ላይክ፣ ሼር፣ ሰብስክራይብ እናድርግ። ሀሳብ አስተያየታችሁ ይደግፈናል፣ ለነገ ያቆመናልና ሀሳብ አስተያየት ይጨመርበት። ቀጣይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩልን።